ሰውዬ ታውቀዋለህ? አላውቀውም። አንተ ሰውዬ ታውቀዋለህ? ማን ነው ፈልጋል? የተቀረጸ ነገር እኮ ያሳየኛል። የሚያወራውን ታውቀዋለህ? አላውቀውም። ያወራውን ተስማማበታለህ? አላውቀውም። ያ ሰይጣን ነን አንተ ዝጌርና በጣም የገረመኝ ምን ትሞላፈጣለህ? አትሞላፈጥ መልስ ሰይጣኑ ሲነሳየው ሮብ ዓርብ ይጾማል በጌታ በኢየሱስ ክርስቶስ ስምና ስልጣን። ምንድነው ጎበዝ ቅረጹልን። እኔ አሁን እዚህ ሚዲያ ላይ እዚህ ቅረጹ። አሁን ኦርቶዶክስ የሚባል ሃይማኖት ጴንጤ ወይ ጆባ ደግሞ ወይ የሆነ ሃይማኖት ቅረጹና አሳዩ። የታል እሱ ወገብ ውስጥ ገብቶ ነው ለማህፀን ሰጠ ተገጣጥሞ በትብት በኩል ፈጣሪም ካለ አይን ጆሮ አፍንጫ የሰጠ በትብት በኩል ምግብ ነው። የእውነቱን እስቲ ምንድነው የምትጠቀሙት? የምታጨሱት ነገር አለ እንደዚህ እንደውም ይሄንኛው ይጠቅማል እምል ሃይማኖት ሰውን ያገዳድላል እንጂ አይጠቅምም። ዛሬ ገን ተቶላችሁ ተመነኝ ኢትዮጵያ የሚባልም የለም። ከኢትዮጵያ የሚጀምር እስገር የለም። አዲስ አበባ የሚባል ከተማ ስሙም የለም ከተማውም የለም። ውሸት ኢትዮጵያ የሚባል አንተ የምትሞትለት የምትጋደልለት ወይ ደግሞ ደቡብ አፍሪካ ብል አሜሪካ ብል ይሄ ውሸት ነው። ያለ ስለሚመስልህ ነው። አለለ ተነስና አሁን አሜሪካ ግባስቲ አይደለም። የት አሜሪካን አይደል? የአሜሪካ የቱ ምድር አይደል ያለው? አሁን አሜሪካን አንተም አሁን እዛኔ ውዱድ እኮ ሰይጣን አም ፍሪ ነው የሚለው እኮ ሰቅሉ መልሰህ ከመጽሐፍ ቅዱስ ተጠቅሳላችሁ እኮ። ለምን ደግሞ ኮንነ አይሆንማ አይሆን ማን አንተ ኡአሪዩ ስትወለድ ፓስተር ነህ? መጽሐፌ ነው ያለው። አይ ቆይ ይሄን የምጠይቅ መጽሐፉማ ማይል የለም። እዛ ጋርም ሼክ ይላል ምንም ይላል መጽሐፉ ይላል። በደንብ አድርጎ ቁጭ አድርጎ መጽሐፍ ቅዱሳችን ይናገራል። ኧረ እባካችሁ እንሙሉ ቆይ ኧረ እባካችሁ ምንድን ነው የምትለው? በሴክስ ነው የመጣው። ታዲያ ዘሩ የአይሁድ ከሆነ እኮ በሴክስ ነው የመጣው። አሁን ምድሪቷ ላይ ክርስቲያን ታረደብን እያሉ የጮሁ ክፍሎች አሉ። እስላም ታረደብን፣ ኦሮሞ ሞተብን እያሉ ነው፣ አማራ ሞተብን እያሉ ምን ድንቁርና ውስጥ ነው ያለ ነው። ሰው ኃጢአትን አልሰራም። ሰው ኃጢአት ከሰራ እኮ ራሱ እግዚአብሔር ሰራ እኮ ነው። እንደ መጽሐፉ አባባል መጽሐፍ ቅዱስን ትቀበላለህ? አዎ እቀበላለሁ፣ አምናለሁ። ማቴዎስ ወንጌል እንዳይመስል፣ ሉቃስ ወንጌል እንዳይመስል ቀራጭና ምናምን ዱርዬ ምናምን ናቸው እነሱ። ሲጀመርም አንደኛ አምነው ማቁ ምንም ማቁ ጸረ ክርስቶስ ሁሉም ክደው የኖሩ ናቸው። ማቴዎስ የሚባል ወንጌል የለም። አሁን እቀበላለሁ መጽሐፍ ቅዱስን አላልኩም። ለኛ ኃጢአት ለኛ አይደለም የሞተው፣ ለኛ ጦስ ወይም ደግሞ ይሄ ጭድ አይደለም የሆነው። ኃጢአት አይሰራም። ወጥ አይደለም ሽንኩርት ከትፈ ፒዛ አይደለም ኃጢአት ደበላልቀ የምትሰራው ፒዛ አይደለም። ያንተ ምሬት ነው። ቸርች ደሞዝ አንሳችኋል ወይም ደግሞ አብሯቸው የነበሩ ሰዎች ከፍለው እናንተ ምንም ነገር አላገኛችሁም። ረሃብ ነው። ረሃብ ክፉ ነው። ረሃብ የራበው ሰው ደግሞ ብዙ ነገር ያለ ሰላም ውድ ተመልካቾች በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ይህንን እንግዲህ የአማርኛ ቋንቋ የምትሰሙ እንዲሁም በተለያየ ቋንቋ እያስተረጎማችሁ እንዲሁም መስማት የተሳናቸውን በምልክት ቋንቋዎችን እንደምትሰሙ በብዙ መረጃው ስላለኝ እንዴት አላችሁ? እንኳን ደህና መጣችሁ። እንግዲህ በዚህ በዲቫይን ሾው ላይ የፖድካስቱን ፕሮግራም ጀምረናል እና ለዚህም ደግሞ እንግዶችን በዚህ ጋብዤላችኋለሁ። እንግዲህ በብዙ የምታውቋቸው በሶሻል ሚዲያ ላይ ለየት ያለ ሀሳቦችን ለእነሱ ለየት ያለ ሀሳብ የለም፣ ግን ለእኛ ለጤነኞቹ ለየት ያለ ሀሳብ ብለን ለምንወስደው እንግዲህ ለየት ያለ ሀሳብን በሶሻል ሚዲያ በሰሞኑ እየተነጋገሩ ይገኛሉ። እኔ በግል አውቃቸዋለሁ። እንግዲህ ለረጅም ጊዜ የማውቃቸው ሰዎች ናቸው። ሀሳባቸውን በዚህ እንዲያስተጋቡ እንግዲህ የምንሞግተውን አብረን እንሞግታለን። በቀጥታ ስርጭት በዩቲዩብ ቻናል እየተከታተላችሁ ያላችሁ ሰዎችም ከኛ ጋር አብራችሁ ስለሆናችሁ አመሰግናለሁኝ። ስለ ቆይታችሁ አመሰግናለሁ። እዚህ አስተያየቶቻችሁን ከታች ባለው የኮሜንት ሴክሽን ላይ በማስቀመጥ አስተያየቶቻችሁን ሀሳቦቻችሁን ልትገልጹልን ትችላላችሁ። እንዲሁም በዚህ ፕሮግራም ላይ ሊቀርብ ይገባል ሀሳብ አለኝ የተለያየ ነገር ህዝብ ጋር መንግስት ጋር ሊደርስ የምንፈልገው ነው የምትሉትን በቀጥታ በዚህ ስልክ ቁጥር በመደወል ታገኙናላችሁ፣ ወይም ቴክስት በማድረግ በዋትሳፕ ደግሞ ልታገኙ እንችላላችሁ ማለት ነው። እንግዳ አድርጌ ጋበዝኩላችሁ። በቀኝ በኩል ፓስተር ታሪኩ አለ፣ በዚህ ደግሞ በግራ በኩል ደግሞ ወንጌላዊ ተድላ አለ። እንግዲህ ያው እነሱ የቀድሞ በሚለው ወይም ሊያዘው ምክንያቱም በደረሰኝ መረጃ መሰረት እንግዲህ ከ20 ዓመት በላይ እዚህም ከ20 ዓመት በላይ እንግዲህ ወንጌላዊ ተድላ ወደ አፋር ክልል ደሴ ምናምን ወንጌል ስርጭትን በቢሾፍቱ በደብረ ዘይት ደግሞ ከረጅም ዓመት በፊት በመጋቢነት ታገለግል እንደነበረ ነው እና ትስማማችኋል? የቀድሞ ብዬ ልቀጥል? አሁንም በዛው ነው ያላችሁ? የቀድሞም ያሁንም ውሸት ነው። የለም ይሄንኛውን እንዳልከው አሁን ለአንተ ለጥሪው ለገበያ ከሆነ
የገበያ ስም አንድም ሰው ማውጣት የገበያ ስም አይደለም። ይሄ የአገልግሎት ስም ነው። በጨራሽ እንግዲህ የገበያ አትቀበልም። ፓስተርነትን አገልጋይነትን የሌለ ነገር እንዴት ትቀበላለህ? ነበራችሁ ነው። ወንጌል ስትሰብክ አልነበረም? ውሸት ነው። ወንጌል መስበክ ወንጌላዊነት ያስበላል። ወንጌል ስትሰብክ ነበር አልነበረም? ስትሰብክ ነበር አልነበረም? ስራዬ ነበር። በቃ አለቀ። እሺ ወንጌል ትሰብክ ነበር፣ ትመግብ ነበር አይደለም? ፓስተር አልነበረም ካልክ ምንም ወንጌልም ሰብክ አታውቅም በህይወት ምንም ውሸት አሁን ላይ አይደለም። አሁን ላይ ስትደርስ አሁን ዛሬ የደረስኩበት መረዳት ነው። የቀድሞም ስብከትም የለም አሁን ተረድቼ ነው። በወቅቱ በሞኝነትም በቅንነትም ይሁን በሃይማኖተኝነት ሰብካል አይደል? ካሁን ጀመረ ለምን ካሁን ጀምራለሁ? ሶርስ ፈልጋለሁ። መነሻ ማናችሁ የሚለውን ሰው ማወቅ አለበት። ዝም ብላችሁ የበቀላችሁ ለምንድን ነው ያዝከው? የኦርቶዶክሱን የእስላሙን ለምን አትይዝም? ለምን ጴንጤ? እኔ የሚመለከተኝ ከነበርክ መረጃ ሲደርስ ሶርስ ላይ ካለ በመጀመሪያ እንግዲህ ሃይማኖት አለ ብለህ በአንተ ቋንቋ ፕላትፎርሙን አውራ ካልከኝ አሁን ቲክቶክ አለ፣ ፌስቡክ አለ። ይሄ ፕላትፎርም ከሆነ ከአንደኛው ፕላትፎርም ወደ አንደኛው ስትሄድ አንተ አልሄድክም፣ ፕላትፎርሙን የተጠቀምከው። ስለዚህ አሁን ኦርቶዶክስ የሚባል ፕላትፎርም፣ ጴንጤ የሚባል እስላም የሚባል ፕላትፎርም ከሆነ የመጀመሪያውን ነው መናገር ያለበት። ስለዚህ እኔ በማውቀው ሞክር ያለው እኔ አሁን በትክክለኛው ልንገር ነበርክ የሚለውን ቋንቋ ሳይሆን እነዚህን ፕላትፎርሞች ሞክር ያለው እኮ በእስልምና ውስጥ አልፈሃል፣ በኦርቶዶክስ ውስጥ አልፈሃል። በግልጽ መናገር አለበት። አይደል? አንድ አይነት ወፎች አንድ ላይ ይበራሉ አውቃለሁ። አሁን እኔም ከግራ ከቀኝ ሆናችሁ ልታጣብቁኝ እንደሆነ እረዳለሁ። አዎ አንድ ሰው እኔን መጨመር ነበረብኝ። በርግጥ አሁን ነገሩን እንቀጥለው ካልክ ፕላትፎርም ነው ባጭር ቃል። ፕላትፎርም ደግሞ በምን አይነት ለአንተ ነው ፕላትፎርም? በግልጽ ለአድማጮቼ እና ለተመልካቾቼ እንዲገባቸው እነዚህ ፕሮግራሞች ሳልወድ በግድ ያው ለምሳሌ ኦርቶዶክስ ተብሎ በቤተሰብ ካለ ያ ፕላትፎርም ስወለድ እዛ ውስጥ ተወለድኩ። ልሁንም አልሁንም ብዬ አይደለም። ያ ፕሮግራም ሲጫንብኝ የሆንኩ መሰለኝ። ደግሞ ከዛ ውጭ ደግሞ ፕሮቴስታንት የሚባል ሲመጣ ያንን ትሞክራለህ። ከዛ ደግሞ ጆቫውንም ከዛ በኋላ ያንን ይሄ የሚባለውን ነገር በአጠቃላይ ሞክሬያለሁ። የሞከርኩበት ምክንያት ይሄንኛው ይሻላል፣ ይሄንኛው ይበልጣል፣ ይሄ ጻድቅ ነው፣ ኃጢአት ከሚለው አንፃር አይደለም ስላለ ነው። እዚህ ላይ ስለተጫነ እነዚህ ፕሮግራሞች ያሉትን ፕላትፎርሞች ሁሉ ትሞክራለህ። ፌስቡክ ስለሞከርክ፣ ቲክቶክ ስለሞከርክ ወይ ደግሞ ቴሌግራም ስለተጠቀምክ አንተ ነህ እንጂ ተጠቃሚ ሞካሪው እሱ አይደለም። አንተ ውስጥ የሚገባ አንተ ቲክቶክ አትባል። እነዛ ነገሮች መተው ነው። አንተ ችግራችሁ ይሄ ለመደበሪያ የምትጠቀመውን ነገርና ሰው ለህይወትና ለዘላለም ህይወቴ ነው ብሎ የሚጠቀመውን ነገር ማመሳሰል አይችልም። እንደውም ይሄንኛው ይጠቅማል እምል ሃይማኖት ሰውን ያገዳድላል እንጂ አይጠቅምም። እነዚህ ቲክቶክ ነው አሁን አንተም ቀርጸ የምታስተላልፈው በዩቲዩብ ነው የምታስተላልፈው። እስቲ በሃይማኖት ስም አስተላልፍ። ጴንጤ የሚባል ፕላትፎርም ማለት እስቲ ያስተላልፍ። ተመልካቾች ኦይ ልጨርስ። በእግዚአብሔር ጆሮአቸው የተጠመቀው ነው ስሙ። ጆሮአቸው ተጠመቀ። እስላም የሚባል ኦይ ስማኝ አሁን እስቲ ያስተላልፍ። አሁን ይሄን ድምጽህን በሆነ ሃይማኖት ስም አስተላልፍ እስቲ። የለም የሌለ ስም ነው። ፌስቡክም አለ እያጋደለም ነው፣ ትክክለኛም ነገር እያስተላለፈ ነው። ቲክቶክ አለ ዓለም የሚበጠብጥ አሁን ዓለምን መንግስትን ዓለማትን የሚበጠብጥ አሁን በየትኛው ሃይማኖት በኩል ተላልፎ ነው? በቲክቶክ ነው? በዩቲዩብ ነው? በእነዚህ አሉ ይሰራሉ። ይሄ የምትላቸው ሃይማኖት ግን ከቋንቋ ውጪ ራሳቸውን ገልጠው ማስተላለፍ አይችሉም። አንተ ምን ማስተላለፍ አይችልም። በዚህ እነዚህ የሌሉ ነገሮች ተጠርተው ነው ያሉት በስም ደረጃ ላይ። እነዚህ የሚባሉት ግን አሉ። ይሄ ፕላትፎርም አለ ስላለም ነው አሁን መብራቱ ምኑን ጠምደው እነዚህ የሚጠይቁን። እስቲ የሆነ አንድ ሃይማኖት እስቲ ራሱን ይግለጥ እዚህ ጋር እስቲ አውርደው። የሆነ አንድ ሃይማኖት እዚህ ጋር ወይ እስላም ወይ ክርስቲያን ወይ ጴንጤ ጆባ ብለህ ፕላትፎርም አድርገህ አውርደውና ሲሆን ነገር ይስራ ራሱን እስቲ ይግለጥ። እስቲ የታል ተቋማቱ? የሉም። የታል? አይምጣ። የታል? አሁን የሉም ተቋማቱ። ቲክቶክ አለ፣ ይሄው ዩቲዩብ አለ። እስቲ የታለ? እስቲ ይምጣ። ሀሳቦቹና ትምህርቶቹ እዚሁ አየር ላይ ወሬ አንተ ሰጠው። አንተነ ሃይማኖቱን ታከይለው አይደለም። እሺ አይደለም። እናንተ ከነጭራሹ ሃይማኖት የለም ነው የምትሉት? የታል ይምጣ። በዓለም ላይ ሃይማኖት የሌለበት ሀገር ኦኬ። እኔ ኢትዮጵያ ወንጌላ አማኝ ውሸትን ነው ምላስ ላይ ነው ያለው። ምላስ ላይ ነው ያለው። ጸጉር እንደ ጺም እንደ አፍንጫ ይታል ይምጣ። እስቲ የምን ወረቀት ላይ ወረቀት ነው፣ ጽሁፍ ነው፣ ፊደል ነው። ሁላችሁ እኮ እንግዲህ ሁሉንም ተረከላችሁ እንከኝ ነው ማመጣው። ምንድን ነው ማመጣው? የሌለማ ስለሌለህ እኮ ነው። ቢኖርህ አንተ ታሳይ ነበር። አሁን ሞባይል አምጣ ከተባልክ ሞባይልን ታሳያለህ።
የሆነ ነገር አምጣ ከተባልክ እስክሪብቶንም ታሳያለህ አለኝ የምትለውን ነገር ምላስ ላይ ነው ምላስ ላይ ያለው ችግር አይደል አለ ሃይማኖታችን ምኑ ጋር ኢትዮጵያችን እኔ አሁን እዚህ ሚዲያ ላይ እስኪ ቅረጹ አሁን ኦርቶዶክስ የሚባል ሃይማኖት ጴንጤ ወይ ጆባ ደግሞ ወይ የሆነ ሃይማኖት ቅረጹና አሳዩ የታለ ይሄው ያለው እያልኩ የአንተ ሰው ነህ እኔም ሰው ነኝ ሰውነት አለ የታለ የምትለው ሃይማኖት ቲክቶክ አለ ተቋማቱን የፈለከው ተቋማቱ ሳይሆን እስቲ አየር ላይ እንደ ንፋስ እንደ ውሃ እንደ መኪና እንደ ቤት እንደ ዕቃ የሚጠቅም ሆኖ የታለ አንተና እኔን ቆይ የምንኖርበት ላውራ ምንም አንኖርም የምንኖረው ባየር ነው ባየር እኮ ነው የምትኖረው ባየር ነው የምንኖረው የታለ በምግብ ነው የምትኖረው አሁን ምን በመተለው ነው እንዴ የምትኖረው አይደል ሰው በሚበላና የሚጠጣ ብቻ አይኖርም በሚበላ የሚጠጣ ነው እኮ ነው ይሄ ክብር ያዘጋጀው የሚበላው የሚጠጣው አንተ ራስህ እኮ ነህ አይደል ቆይ ወንድሜ ሲል ነገር ላውራ ነው ሄዱ ቀጥሉ የሚበላ የሚጠጣ እናንተ ተቀይራችሁ ትሄዳላችሁ ወይ አጋንንታችሁ ጨዋ ችግር የለም በቃ ችግር የለም የኛ አጋንንት ካለም የሁላችን ነው እስጌርም ከሆነ የሁላችን ነው ተለይቶ አጋንንት የለም ስለዚህ የሚበላው የሚጠጣው አየሩም ቲማቲሙም ድንቄ ዓለም ላይ የምንለው ምግብ እሱ ወገብ ውስጥ ገብቶ ነው ለማህፀን ሰጠ ተገጣጥሞ በትብት በኩል ፈጣሪም ካለ አይን ጆሮ አፍንጫ የሰጠ በትብት በኩል ምግብ ነው ያ ምግብ ደግሞ ኦሮሞም አማራም ጴንጤም ጆባም እስላም አይደለም ምግብ ይሄን አካል አምጥቷል ይሄን እየበላ ነው የምትኖረው ፈጣሪ የምትለው ወላጅ የምትለው ምንም የምትለው በዚህ በፍጥረት በአይደንቲቲ ውስጥ ይኖራል እንጂ ከዛ ውጪ እላው ላይ ቆባ አርገ እስላም አርገ ክር አርገ ክርስቲያን አርገ ጴንጤ አርገ ጆባ አርገ የምታኖረው ሲስተም ይሄ ፌክ በዘር የለም በአይደንቲቲ ካለ መዘራት አለበት መታጨድ አለበት እነዚህ የሚባሉ ሃይማኖቶች ናቸው ብሔር ነው የሌለ ብሔር የሌለ ሃይማኖት ሀገሩን አሁን እንኳን እየበጠበጠ ከአራቱም አቅጣጫ የሰው ልጅ ነፍሱ እየተጨነቀ እየተራረደ እየተንቀጠቀጠ የተቀመው አማራ ኦሮሞ ትግሬ ጴንጤ ጆባ እስላም ተብሎ ነው አገሪቷ እየተናጠች ያለችው ይሄን ደግሞ በታንክም በድሮንም በምንም ማሸነፍ አትችልም ይሄን ማሸነፍ ከታንክም ከድሮንም ከመሳሪያም በላይ የሰው ልጅ አይደንቲቲውን ሲያቅ እንዲሁ መጥቷል ወደ አፈር ይሄዳል ለዚህ ሰውዬ ታንክም ድሮንም ጥይትም ዘርም ብሔርም አያስፈልገው እንደ ህፃን ልጅ ላይ ብሔር ስለተጫነበት ይሄ ክልል የኔ ነው ይሄ መሬት የኔ ነው የሆነ ነገር ጎሎኛል የሆነ ነገር ፈጣሪ ሁሉ ነገር ውሃውን ፈጥሮ ምድሩን ፈጥሮ አንድ አርጎ ፈጥሮ ወፍ አይጣላ አንበሳ አይጣላ ይሄ ክልል የኔ ነው ይሄ ውሃ የኔ ነው ይሄ ወደብ የኔ ነው ይሄ ነገር አይደለም እያለ እየተንገታገተ የሚኖረው ይሄ ቅድም የጠራው የሃይማኖት የባህል የብሔር ማንነት ነው ሰው ላይ ተጭኖ ይሄን ደግሞ ሊያፈርስ በአለም ላይ በስተት አንድ ሰው የተነሳ ሰው የለም ሁሉም አውሮፓ ነኝ አሜሪካዊ ነኝ ቅድም እንኳን ያገኘነው ሰውዬ ጀርመናዊ ነኝ የሚል ነው ነጭ ሆኖ እንኳን የሰው ልጅ አንድ እንደሆነ ሀገር አንድ እንደሆነ የሚያስብበት የስተት ሐሳብ ምድር ላይ አልተፈጠረም እውነትም የተባለው እስጌሩም የተባለው ደግሞ ሁሉም በመፍጠር በሁሉ ይኖራል አንድ ነን ብሎ የወጣ የሃይማኖት መሪ ምድራችን ላይ የለም ካለ ይምጣ በስተት ሚዲያ ላይ ቢወጡም የራሱን ሃይማኖት ነው የሚያወራው ሊያጋድል እያንዳንዳቸው ትላልቅ ተብሎ ጺማቸው እድማቸው ትልቅ ሰው ሆነው የሚያወሩት ወሬ ፍጥረት ላይ ምድር ላይ ያለውን ሰው አንድ አድርጎ ያወራል ብራዘር በስተት አሁን ያለውን ችግር አገሪቷ ላይ አንድ አካል ነው ያለነው ሰው አንድ ነው ምንበላው አንድ ነው ምንጠጣው አንድ ነው የጎደለን ነገር የለም አንድ ነው በዚህ ነገር እንኑር ሰውነት አንድ ነው አካል አንድ ነው የሚል ከሃይማኖትም ከፖለቲካም ከምንም መናገር የሚችል ሰው የለም የተማረ ሰው ሲወጣ ዶክተር ተብሎ ሙሉን አሜሪካ የኖረ ዜግነቱ አሜሪካዊ ሆኖ በኢትዮጵያዊ ባህል አሜሪካንና ሌላውን የሚጠላል ሁሉ ነገር የሰይጣን ነው ይሄ የምታወራበትን የሰይጣን ነው ልብሱን የሰይጣን ነው አዲስ ሙቭመንት ነው ኤጅ ሙቭመንት ነው ምናም ሙቭመንት እየተባለ ሙሉ ያን እየከሰሰ በሮ መሄደው ሸሽተው ዛገር ነው የሚበላው እያበሉት እያጠጡት ቤት ሰጥተው ካልሲ ሳይቀር ልብሱን ሜድን ቻይና ልብሱን ሁሉ ሰጥተውት ራቁቱ ምንም ነገር ሳይፈጠር ያንኛውን ክፍል ይቃወማል ከዛ ጠብ ይፈጠራል ስለዚህ ምድር ነው ያለው ሰማይ ነው ያለው በምድርና በሰማይ ሰው ይኖራል ፒዩሪቲ ነው ይሄ ንጽህና መምጣት አለበት ለዚህ ትውልድ ይሄ ፒዩሪቲ ይሄ ንጽህና መምጣት አለበት እንጂ ጴንጤ ነበር ኮርቱ ነው ምንድነው ራሱ ፓስተር የሚልስ ምንድነው ቋንቋ ከየት ይመጣ ነው በዘር አለ ስትወለድ ፓስተር ነህ መጽሐፌ ነው ያለው አይ ቆይ ይሄን የምጠይቅ መጽሐፉማ ማይል የለም እዛ ጋም ሼክ ይላል ምንም ይላል መጽሐፉ ይላል አዎ ይላል ሌላውንም ሰው መጽሐፌን እንዳትነካው አሁን እሱ ነው መጽሐፉ ያንተ አይደለም መጽሐፉም የሱ አይደለም መጽሐፉም ዘፍጥረት ካለም ፍጥረት አለ ሰማይ ካለ ሰማይም አለ ሁሉም ነው የክርስቲያን የሚባል ሰማይ የለም የእስላም የሚባል ምድር የለም ስለዚህ በዘር የሌለ በማንነት በመወለድ የሌለ ሆነ ቦታ ፓስተር ሆነ ቦታ ቄስ ሆነ ቦታ ሼኪ ሆነ ቦታ ኦሮሞ አማራ ትግሬ ምላስ ላይ የጀመረ ብሔር ቋንቋ አይደንቲቲያችን አንድ ነው
ፒዩሪቲ እዚች ምድር ላይ መምጣት አለበት። ንጽህና አንድ ነን። እስከ ዛሬ ድረስ ይህ ከፖለቲካ የባሰ ሃይማኖቱ የሰው ልጅ አድቅቋል፣ አለያይቷል። ስለዚህ ይሄ ለሁሉም የሚጠቅም ሀሳብ ነው፣ አይደንቲቲ ነው፣ ማንነት ነው። ይሄ ፕላትፎርም እንዳልኩ ጠቃሚ ያለ ተከፍቷል። አሁን የጠራህልኝ ነገሮች ግን ሲያወራ ነው። ልክ ሲያወራ አማራ ነው፣ ስታወራ ኦሮሞ ነው፣ ሲያወራ ምላስ ላይ የሚጀምር ምንም ዳቦ መሆንም አይችል፣ ውሃ መሆንም አይችል፣ ሲርብህ የማትበላው ቋንቋ፣ ሲጠማ የማትጠጣው ቋንቋ፣ ምግብ የማይሆን ይሄ ነው አገሪቷ ላይ እየተፈጸመ ያለው። ስለዚህ አሁን አንቀልድ ነው ካለን ቅድም እንዳልከው መጽሐፉ የቁርአን ወይ መጽሐፍ ቅዱስ የሚባለው መጽሐፍ እዚህ ምድር ላይ ያለውን ስም ነው የያዘው። ሰማይ፣ ምድር፣ በግ፣ ፍየል፣ ውሃ፣ ወተት፣ ሰናፍጭ፣ ግመል እነዚህ ነገሮች ግን ከመጠራታቸው በፊት ተፈጥረዋል። በፍጥረት ስርዓት ውስጥ አሉ። መጽሐፉ ይሄንን ነው የሚጠራው አይደለም። እናንተ እኮ ምን ከሃይማኖት ነፃ ናችሁ? የላችሁም ሃይማኖት? ምንም ሃይማኖት የላችሁም? ወንጌላዊ የቀደመው ምንድነው ሃይማኖት እኮ የላችሁም? ምንም ሃይማኖት የላችሁም እኮ ምንድነው ሃይማኖት? ይሄው ቀደም አሁን እሱ አልፈለገውም እፈልገዋለሁ አላለህም? ጆሮ የሚሰራ ከሆነ ያለ ነገር ላይ ይሄ በደንብ አድርጎ ነው የሚሰማው። ሃይማኖት ከሚለው ፊደል እኮ ከዚህ ንግግር በፊት ከፊደል እኮ ጀመረው። ከፊደል በፊት ሰው ሃይማኖት አለው? ከቃል በፊት ሃይማኖት አለው? ምን ማለት ነው? ሃይማኖት ምንድነው? ማየት ሃይማኖት ነው? መተንፈስ ሃይማኖት ነው? መወለድ፣ መሞት፣ መብላት፣ መጠጣት ሃይማኖት ነው አይደለም? ምንድነው እንድትለጥፍብን የፈለከው? ቆይ ማታሪ ምንድነው እንድትለጥፍብን የፈለከው? አንተ ነኝ የምትለው አይደለም። እናንተ ምንም ካልሆናችሁ የለንበትም። እኔ አይደለም ቆይ ቀላሉን ነገር ለምናት እኔ አይደለሁም ካልኩ አንተ ነኝ ልትል ነው። በሁለታችንም የለም ሁለቱም አይደለምና እኔ ማለት እንቻል እኔ ሁሉ ሰው ነኝ እኮ የራሴን አውራ ማን ነው ጎደሎ ማን አረ ከየት ለብቻ ይብለ ከየት ነው የምትለጠለ ብቻ ነው አንድ ነገር ላይ ነን አንድ ነን ያለነው ያለው ሰዎች ከአንድ ነው የመጣ ነው ወደ አንድ ነው ምን ሄደው እኔ ለብቻ ህይወት የለኝም ማለት ሃይማኖት የላችሁ ሃይማኖት የለንም ማለት አይባልም አንፈልጋችሁም የለህም ሃይማኖት አይደለንም ለምን አንተ እኮ ነህ ማለት አንተ ምን ስለሆንክ ነው የኔን አለ የለህም የምትለው ያን አንድ ነን አለ የለም ማለት የለህም አለህም አልተባለም ምንድነው ያለ ህይወት እኔ ሃይማኖት አለኝ የወንጌል አማኝ ምን ቦታ ላይ ነው የተቀመጠው የታል ምኑ ጋር ነው ሲያሳየ ቆይ ወንድም አሳየኝ እንደ ምኑ ጋር ነው የታል የለም ተቃውሞም የለም ምኑም የለም ብር የታል ምን ልታሳይ ወረቀት ነው የምታሳየኝ እኔ የምመራበት የመጽሐፍ ቅዱስ ምኑ ነው የምትመራበት ወሬ ነው የምትመራበት የምተኛው ሚርብ በዚህ ነው የሚጠማ በዚህ ነው ቆይ መልስልኝ እኔ የምመራበት ወሬ ነው የምትመራው በምን ስለ ገባህ እኔ ነው ቆልኩት አንተ ማለት እኔ ማንነት ቆይ አንተ እናንተ ተመሩበት ብያችኋለሁ አይደለም አንተ ማለት የዚህ ተቃራኒ ሆናችሁ መጣችሁ አይደለም በዚህ መጽሐፍ ቅዱስ እንጀራ ይበላችሁበት ይሄንን የሰበካችሁት አንተም በቢሾፍቱ በደብረ ዘይት በአልሳባ በዝንጀራ ነበር አንተም በዚህ አፋር ደሴ ወሎ ምን ከፍተን ምን በላን ቆይ አምጣው ለምን ትመልሰዋለህ ስለሱም ላውራ ብዬ ነው አምጣው አሁን ከዳችሁ ስለሱ ይኸውልህ ከዳችሁታል አሁን አንተ ከኋላ የምታስቀምጠው ነገር ቢመራን ቆሎ ፊት መሆን አለበት ካንተ ጀርባ ቆይ ድንገር አንተ ሰው እውነት እንዳይሰማ አንተም እንዳትሰማ ይሄ ጋዜጠኛ ማለት ይሄ ዩቲዩበር ማለት ማጫጫ ስለሆነ ስራችሁ አይደለም አንደኛ ቆይ ስማ የምታዳምጥ ከሆነ ላወራህ ነገር ለዛ የሚሆን ጥያቄ ጠይቅ ለዛ ሰጠይቅ ግን አልሰማህም ያኔ ቆይ ስማኝ ሃይማኖት የለም ካላጋካል ያላጫጫው የሚሰማ አይደለም አልተባለ ብለና ብያለሁ እንዴ አለም አላለም የለምም አላለም ስማኝ ነኝ ነው ካላ አሳየኝ ነው ያለ አሳየኝ ስለዚህ አለምን ሰማም ታዲያ ከዛስ ሃይማኖቴን በምን ላሳየ አልኩ መመራበት ባይብል አለኝ ከዛ ሲቀጥል ደግሞ ተቋም አለኝ ስለ ተቀበሉታል አማተ ለምን ገንዘብ ነው ያለው ተቋም የለም አንዴ ገንዘብ ከሌለ የዓለም እግር ኳስ ፉትቦል የሚባል የለም ማንም አፍሪካዊ የኳስ ፍቅር ይዞት ከአፍሪካ ተነስቶ አውሮፓ ሄዶ አይጫወትም ውሸት ነው ተሸጦ ነው ተገዝቶ ነው ብር ነው ያ ብር ባይኖር ኳስ የሚባል የለም ዓለም ላይ ሃይማኖትን በእያንዳንዱ ድርጅት ተቀምጦ ሰውየው ለሊት የሚቀድሰው ወይ ፓስተር የሚያስተምረው ሼኪኔም ገንዘብ ባይኖር ድርጅት የሚባል የለም ውሸት ነው ፖለቲካም ገንዘብ ወርቅ የሆነ ነገር ይሸጣል የሆነ ነገር ይመራል ቢባል እንዲሁ በጽድቅ የሚባል ነገር የለም ገንዘብ ስላለ ነው ፖለቲካ ያለው ዓለም ላይ ሰዎችን ሰብስቦ በሰው ቢዝነስ እየሰራ ያለው ገንዘብ የሚባል ስላለ ነው የሁሉም ሰው ሃይማኖት እስላም የሚባል ገንዘብ የለም ክርስቲያን የሚባል ገንዘብ የለም ጴንጤ ጆባ የእግር ኳስ የሚባል የለም ገንዘብ ሁሉን ቆይ ስማኝ ሁሉንም በግንባሩ ደፍቶ ይገዛል ገንዘቡ አንድ ነው ሃይማኖት የለውም የሚበላው የሚጠጣውም ሃይማኖት የለውም ልክ ገነት የመግባትና ሲኦል የመግባት ሲባል አንድ የሆነውን ሰው ገንዘብ አንድ አድርጎ ሃይማኖት አንድ አላረገም
ከገንዘብ ያነሰ ሃይማኖት ገንዘብ ብለህ ስታስብ አንድ ነው። ሃይማኖት ብለህ ስታስብ እኛን ሰብስበው ላያችን ላይ ቢዝነስ እየሰሩብን ስለለ ሰዎች እናንተ እኮ አንድ ሃይማኖት ናችሁ። የምን ሃይማኖት የት አይደለም። እሱ የኔ ሃይማኖት ነው፣ እኔ እሱ ነኝ እንዴ? በቀን አንድ ሲያወራ ሲጠይቅ የምትመልስለት እሱ እኮ ነው የሚጠይቀው እሱ እኮ አይደለም። ልክ ሀሳባችሁ አንድ ስለሆነ ተደራጃችሁ። በጭራሽ አይደለም። የእሱ አመለካከት አለው የራሱ እኮ። አዳምጠኝ። አንተ ፍላጎትም መሰለህ ሰው አንተም እየፈራህ ሰውን እያስፈራራህ ዘመን ነው መቀጠል የፈለከው። አሁን እዚህ የሚመጣው ድምጽ ደግሞ ይሄን አንተንም ሌሎችን ማርነት የሚያወጣ ድምጽ እንጂ አንድ ነን ማለት ቆይ ስማ አንድ ነን ማለት በታሪክ የትኛውም ሃይማኖት መሪ ቅድም እንዳለ በጭራሽ በስተት ለምን ነን ካለ ሊፈርስበት ነው፣ ቢዝነሱ ሊቋረጥ ነው። አሁን አንተ ሰው እያስፈራራን እኔም ሌሎቹም ይቀጥሉ ነው፣ አይቻልም ነው። ሰው ነፃ መውጣት አለበት። ምን አያሳዝንም እንዴ? ሰውማ በክርስቶስ ኢየሱስ ነፃ እያወጣን ነው። እሱ በታመን ባርነት ነው ያስገባው። እሱ በታመን እንደዚህ አይነት ቃል አወጣው ነበር አንተ። እሱ ቢሆን አዳምጠኝ። በክርስቶስ ካልክ ክርስቶስ ከሆነ እውነት ያለ ምንትን ከሆነ የምታወራው በክርስቶስ ሆነ እውነት ቢሆን እኮ ነፃ አውጥተህ ቢሆን ቆንጆ። በክርስቶስ ሆነ ዘሬኔ ፈልጌው አይደለም አማራ ነኝ ትላለህ። በክርስቶስ ሆነ ዘሬን ፈልጌው አይደለም ኦሮሞ ያደረገኝ እግዚአብሔር ነው፣ ትግሬ ያደረገኝ እግዚአብሔር ነው ብለህ እሺ እግዚአብሔር ያርግ። እግዚአብሔር ኦሮሞ ትግሬ ያርጎ እግዚአብሔር ከሆነ ያደረገ መሳሪያ አውጥተህ ግንባሩን ትላለህ? በጭራሽ። ይሄ ማንነት ላንጉጅ ነው፣ ቋንቋ ነው፣ ፊደል። የሰው ልጅ አንድ ነው አካሉ። ባትገለውም ወደ አፈር መጥቷል፣ ወደ አፈር ይሄዳል። ስራ አያስፈልገውም ይሄን ሰውዬ ለመግደል። እኔ ይሄን ሰውዬ በሐሳብ በዶክትሪን ተሰብስበን አይደለም እኔ እናንተ አንድ እንሁን ብዬ ተጻጽፈን አይደለም። ነገ ምን እንደሚሆን እኮ አላውቅም። ነገ አሁን ከዚህ ሶጣ ምን እንደማስብ ያውቃል። ያለው ዋስትና አለው እንዴ? ስለአንተ ዋስትና የለንም። ግን ከሆነ ውጪ እሱም ሌላ መሆን አይችልም፣ እኔም ሌላ አንተም ሌላ መሆን አይችልም። ካፈር መጣሉ ወደ አፈር ሁለታችሁ አንዱ ነው። ከየት ሁለታችሁ አይደለም። በፕሮግራም አንሆንም። ቆይ ይኮናል በዚህ ይኮናል። እናንተ ጋር እንደሆነ ፈልገን እንድትሆን ማን አስገደደ? አስክብሮ የሰው ልጅ አልፈለኩም። ምን አለ? አንድ ነን ያላችሁ እኮ የተፈጠርንበት ነው። የተፈጠርን ቆይ አንዴ ታሪ እናንተ ጋር ይቅርታ አድርግልኝ። አብረን አልተፈጠርንም። አሁን ቆይ ግድ የለም። ምን ከተለየን የመጣ ነው እኛ የመጣን የመጣው ያልካውራው አይደለም። የሚነዳችሁ የሆነ ክፉ ስፒሪት አለ። ምን ወደ ነው የሚነዳ? ወዴት ነው? እንደዚህ ክፉማ አንተ ነህ። ሸለቆ ውስጥ ተቀምጠህ እናንተ ሌላ ወንድም እግዚአብሔር አንድ አድርጎ የፈጠረውን እግዚአብሔር አንድ አድርጎ አይደለም ይላል። ጸረ እግዚአብሔር አንተ እኮ ነህ። እያየው በአፋችሁ ኩፍር ያስታውቃል። እናንተ እኮ እየተቃወማችሁ ነው። ምኑን? ሃይማኖትን ትቃወማላችሁ። አልተቃወምንም። ሃይማኖትም አላወራም። አምጣና ከኪስ አውጣ አሳየኝ። መጀመሪያ ይኸውልህ ለመቃወም ነገሩ መኖር አለበት። ለመቃወምም ለመደገፍም በጭራሽ ላይ ኢትዮጵያ ወንጌል አማኞች ካውንስል ይባላል። የለም ከኢትዮጵያ የሚጀምር እስገር የለም። ኢትዮጵያ ከሰው የጀመረች እንጂ ከእግዚአብሔር አልጀመረም። ኢትዮጵያ 200 ዓመት ያልሞላው ይኸውልህ 200 ዓመት ያልሞላው ፕሮግራም ነው የምታወራው። አረ የ3000 ዓመት ታሪክ ያላት ኢትዮጵያ የምትባላት ቁጥር ነው። 3000 5000 የለም። መተንፈስ 3000 አይደለም። ይኸውልህ ሰው ማለት ከምድር ተገኝቷል፣ በምድር ይኖራል፣ ተፈጥሯል፣ ፈጣሪ በሱ ይኖራል። 3000 አይደለም፣ ይኸውልህ 1000 አይደለም። ይሄ መንፈስ የሆነው ፈጣሪና አካል ከፈጠረ 1000 አይደለም 3000 ኢትዮጵያም አሜሪካም ካናዳም አይደለም። አሁን ለምሳሌ አሜሪካ ተገኘ የዛሬ 200 ዓመት የተገኘው ቦታው ነው እንጂ ሰው የዛሬ 200 ዓመት የተገኘው ሰው ሰማይ ምድርም ሳይፈጠር ከነበረ ከእግዚአብሔር ነው የተገኘው። ሰው የሚጀምረው ከእግዚአብሔር ነው እንጂ አሜሪካ ከተመሰረተ ነው። የዛሬ 200 ዓመት እኮ ኢትዮጵያ ውስጥ እኮ አዲስ አበባ የሚባል ከተማ የለም። አዲስ አበባ የሚባል ከተማ ስሙም የለም ከተማውም የለም። ውሸት። አንድ ከተማ እስቲ ከ200 ዓመት የበለጠ ከተማ የተመሰረተ ከተማ ጠራል እዚህ ሀገር እና አክሱም ምንድነው? ምኑ አክሱም ላይ ምን ነበር? ዋሻ እናንተ እና ያለው ድንጋይ። ከዛ ውጪ ቤት ነበር፣ ከተማ ነበር። አይ ለምን ሰዎች የለ ቆርቆሮ የለ ቤት የለ ብሎ ውሸት ስም ነው አይደለም። እሱማ የሚኖሩበት በተለያየ ነገር የሚኖሩበት አክሱም ጋር ያለውም ድንጋይ አሜሪካም ያለው ደቡብ አፍሪካም ያለው ድንጋይ ነው ያለው እንጂ አክሱም የሚባል ልዩ ሀገር አልተፈጠረም። እነ ላሊበላ ምን በል ድንጋይ ነው ያለው። ድንጋይ ደግሞ ይኸውልህ ውጭ ሀገርም አለ ውስጥም ሀገር አለ። የትም ነው ያለው ድንጋይ አትጥራ። ድንጋይ የትም ቦታ አለ፣ ሰውም የትም ቦታ አለ። ውሸት ነው። አክሱም የሚባል ኢትዮጵያ የሚባል አንተ የምትሞትለት የምትጋደልለት ወይ ደግሞ ደቡብ አፍሪካ ብል አሜሪካ ብል ይሄ ውሸት ነው ያለ ስለሚመስልህ ነው። ሰው ከዝጌር ነው የጀመረው። ካሌለ ተነስና አሁን አሜሪካ ግባ እስኪ አይደለም። የት አሜሪካ ናት? የአሜሪካ የቱ ምድር አይደል ያለው? አሜሪካ ባንዲራው ነው ልብላ አለ ላውለብልብል እንዴ ይሄውን እኮ የት ነው ያለው? ይሄ እኮ የኬጂ እኮ ነው ባንዲራ ማለት አሜሪካ ባንዲራ ኬጂ ቀለም እኮ ነው ያለው። ቀለም ባይኖር እኮ ባንዲራ የለም። ከባንዲራ ከቀለም ነው የሚጀምረው፣ ከወረቀት ነው የሚጀምረው።
አምጣልኝ ሲል አንተም እንደዛ ነው አሜሪካን ያለው አንተ ያንተ ነው ምናምን የሚባል አንተም አሜሪካን ወይ አሜሪካን ወይ ምድር ላይ አይደል ያለው? አሁን አሜሪካን አንተም አሁን ነኝ እዛ ነኝ አሜሪካን ያለው እዛ ሳይሆን ይሄም አሜሪካን የትኛው ደግሞ የት ነው አሜሪካ የታል? ግን ሰው እንደዚህ ካበደ እንደናንተ የራሰ እብድ ይሄ እብደት ከሆነ ይሄንን አሁን አንተ የምትለፈልፈውንና የምታወራው ቆይ ታሪ ይሄ የምትለፈልፈውን የምታወራው እኛንም እድሜያችንንም አገሪቱንም ሰውንም ሽባ ያስቀመጣል የበላ ይሄንን ከማለት ይሄንን ብየብድ ብባል ይሻላል። 10 ቀለም ላይ የጀመረ አሜሪካ የተበጠበጠ ቀለም ቀይ ቢጫ አንተ እግዚአብሔር ሰማይና ምድር ፈጥሯል የሚል መጽሐፍ ተሸክመህ አሜሪካን ኢትዮጵያ ትላለህ። ከዚህ እንኳን ነፃ መውጣት አልቻለም። አየህ እናንተ አንተ ጨርቅ ላይ ቀለም ላይ ተንጠልጥለ ነው ሲስተም ነው ፕሮግራም ነው ኢትዮጵያ ያለ ይኸውልህ ወንድሜ ይኸውልህ ካርታ ባይኖር አሜሪካ ይባላል። ህፃናት የሳሉት ካርታ እኮ ነው። የኢትዮጵያ ካርታ አፍሪካ ካርታ ላይ ሲቁጭ በል አንተ ማስቀመጥ ትችላለች። ጂል ህፃናት በርሳስ የሳሉት ወረቀት ለመጫወቻ ወረቀት ይዘህ ነው ይሄ አሜሪካ ነው ይሄ አፍሪካ ነው ይሄ ምን እያልኩ ነው እኮ እቺ እንደውም ቴንክ ዩ ዋው እስቲ አሽከርክራት ዓለምን አሽከርክራት ዋው ሴትዮ ነች እንደሚገናኝ ምን ነው እሺ እዚህ ጋር ስትሆን የታለች ወደዚህ ስትሆን የለችም እዚህ ጋር ግራ ገባ የታለች የታለች በጣት እንዲህ ያረከን በጎረጉራት የታለች ቂጧ ጋር ምን አለች የታለች የለችም ውሸት ይሄ ህፃናት አድበለብሏ ይኸውልህ እንዳይጠፋብኝ ህፃናት ያድበለብሏ ብይ ናት ሰፈር ውስጥ የምንጫወትባት ብይ ናት እቺ ዘመናዊ ብይ ነው ዓለም ብይ ነው እዚህ ላይ ዓለም አለ ይሄ ከመምጣቱ በፊት የምንም አሰብ እንዲህ ስታደርገውስ እዚህ ጋር የታል በዛ ሻፋን የሚሸፈን አሰብ አየህ ውሸት አሰብ የሚባል የለም ውሸት ነው አቅጣጫም የለም ውሸት የለም ምድር ሰማይና ምድር ተፈጥሯል በምድር ውስጥ ውሃ አለ ለምንድን ነው እዛ አሰብ ጋር ውሃ ጋር የምትሄደው እዚህ ውሃ ምድር እኮ ወደ ታች እኮ ያለው ውሃ ነው ምድር የተሸከመው ዙሪያውን ዓለምን የያዘው ውሃ ነው ሰማይን ከሳይም ይዘንባል ውሃ እሺ ሰማይ ውስጥ ላይ የሚዘንበው ዝናብ የማን ነው እሱንም ተታኮሳ ተታኮሰ ልትወስደው የማን ነው የማን የሰሪው ይኸውልህ እንዲገባው ግልጽ አድርገህ ይሄ መንፈስ ዓለምንና ሰው ደግሞ ነኝ ብሎ የፈጠረውን ፌኩ ማለት ነው ይሄ ነው አሁን በትክክለኛ ማንነት ሳይሆን አንተ እያወራህ ያለው ነኝ ብለህ ያካበትካቸው ነገሮች በሙሉ አለ ሐሳብ አለ ብሔር አለ ዜግነት አለ ምን ማተለው ማንነት ብዙ ነው ያ ግን አሁን ይሄ ግን በመፈጠር በመወለድ እግዚአብሔር ያመጣው አካል ግን ነኝ አይልም በህይወት ስርዓት ተገልጦ ነው የሚኖረው አፍንጫ አማራ ነው አፍንጫ ኢትዮጵያዊ ነው ሰተናገር እንጂ ለምንድን ነው ህዝቡ ነፃ እንዲወጣ ማጥፋት ይሄ ነው ችግር ኢየሱስም እኮ ጳውሎስም የመጡበት ነገር በጭራሽ አላለም ኢየሱስ አላለም በጭራሽ አላለም ከአይሁድ ወገን አይደለም በጭራሽ አለም ከእግዚአብሔር ነው ተወልጄ የመጣሁት ያለ ሲጽፉት ልንገር ነው ብለው ጻፉት በጭራሽ ልጅ አይደለም አይሁዳዊ ነው በጭራሽ ሌላ አይችልም አይልም ወንድሜ ክደት ሰማይ አሁን አንተ እንደምትለው ከሆነ ከአይሁድ ከእስራኤል ወገን መጣ ይልና እንዲህ ተብሎ ተጽፏል ቀጥሎ ጥቅስም ከፈለክ ይሁን በመጽሐፍ አውሪን ካልክ ምን ያወራ አውራ ሉቃስ ላይ ከሌ ይልና አዳምም የእግዚአብሔር ልጅ ይልና ኢየሱስም የዮሴፍ ልጅ እንደመሰላቸው ይላል ሉቃስ የሚባለው ታሪክ ሲጽፍ እንደመሰለው ጽፏል በተረፈ አይሁድም ቆይ ስማኝ እኔ ይለፈኝ ግድ የለም እንደመሰለው ሳይሆን አይደለም ታሪክ ማቴዎስ ላይ ምን አለ ማቴዎስ 16 ማቴዎስ ላይ በማርያም ነው ያመጣው ምንድነው የምትዋሸው የተጻፈውን ሰጣ በሴክስ ነው የመጣው ሉቃስ ላይ ማቴዎስ 16 ያወራል ሉቃስ ላይ የዮሴፍ ልጅ ይለዋል መሰላቸው ይላል እዚህኛው ላይ ደግሞ በማርያም ዘር ነው የሚገልጠው አይደል መሰላቸው አይገናኝም ሁሉ እንደመሰላቸው ነው እኮ እነሱ መሰላቸው አይደለም እንጂ የኢየሱስ ክርስቶስን የዘር ሐረግ በደንብ አድርጎ ቁጭ አድርጎ መጽሐፍ ቅዱሳችን ይናገራል አረባካችሁ እንሙሉ አረባካችሁ ምንድነው የምትለው በሴክስ ነው የመጣው ታዲያ ዘሩ ያይሁድ ከሆነ እኮ በሴክስ ነው የመጣው አረባካችሁ የዳዊትን ዘር አልያዘም የዳዊት ያገኛውን ሬሳውን የሞተውን ሰውዬ 10 ሚስት አግብቶ ልጁ 10ዎቹ ሴቶች የሚገናኝ አረበ እንደሱ አንተ ከእግዚአብሔር የተወለደ በቃ የመጽሐፉን ተውት በቃ ነው የመጽሐፍ ከሌላ እግዚአብሔር ከእግዚአብሔር ነው የተወለደው ብለህ ነው አልምታምነው ከአቦጣው ብለህ አታምንም አይልም የእናንተ ወደዚህ ነው አንተ እኛንን ቢጤ ማለት ሲጀመር እኛንን ማርያም ያለ እኛንን እንጂ እሱ ከአብ ነው ያለው ማርያም አየለች ከበደ አዳም ሔዋን ብለን ስም ያወጣ ነው ያን በአማርኛ ፐርሰኑ አካሉ አዳምም አየለም ከበደም ሰው ሚላለ ፊደል አይደለም አካሉ ላይ በአካሉ እሱ ግልጦ ነው ይኖራል በራሱ አካል ነበርኩ በአለም ነበር ካንቺ ጋር ነበር ጸጋይ ሞል ሴት ነች ሴት ማለት የእግዚአብሔር አንዱ መልክ ነው
ወንድ ራሱ የእግዚአብሔር መልክ ነው እንጂ ሆነ ከሊት አይደለ ከራሱ ከሱ የወሰደችውን ሴት ያቺ ሴት ስጋ በሷ ውስጥ ያ ወንድ የሆነው መልክ በዛ ገብቶ ራሱን አካሉን አግኝቶ ተገለጠ እንጂ የሆነች ሴትዮ ከሊት የምትባል ሴትዮ ማርለች የሚያመጣችሁ እከሌ የሚባል ወንድ ደግሞ ምን መሰለ አሁን ሰው ንግግሩን ይሄ በመጽሐፍ ይላል እንጂ አያምነው በጭራሽ መጽሐፍን የማያምን ዓለም ላይ ቢኖር ይሄ የዚህ ልጅ ተቋም ነው ዓለም ከተባለ መጽሐፉ የሚለው ሌላ ነው ጸረ መጽሐፍ ነው እንዳልከው ደግሜ በመጽሐፍ ብቻ ብለው ነው ግን ከሌሎች ሁሉ የወጡት ውሸት ጸረ መጽሐፍ ማለት እኮ አንተ ነህ የዚህ መጽሐፍ ነብይ የምትለው ይኸውልህ ተቋሜን እንዳነካ ስለ ፓስተር እንዳነካ ተቋሜን እንዳነካ ምን የተነካዋለህ የታትነካው ሜታልና ነው የምነካው ሲጀመር የታል ማን ነው ፓስተር ያላችሁ ቆይ ስማ የለም ትላላችሁ ከዛ መልሳችሁ የዚህ እግዚአብሔር ፓስተር አይደለም እግዚአብሔር ፓስተር አለ ኖ እኔ በማምንበት ኤፌሶን መጽሐፍ አድርጎ ይናገራል እሺ ኤፌሶንን እናውጣና ይናገራል ለቤተክርስቲያን እሺ እናብራራለን በቃ ምንም አታብራራኝ አልፈልግም እናንተ መጽሐፍ ቅዱስን እንድታብራሩ አልፈልግም እማታምኑበት ልጅ ነን እኛ ነን የምንጠቀመው አይደለም እማታምኑበት መጽሐፍ ቅዱስ ለሪፈረንስ እንዴት ተጠቀሙታላችሁ ይሄንን ለምን አወጣ አታቁማ እናንተ ለምን ካወቃችሁ አማርኛ ቋንቋ አይደለም ቆይ ልንገሩ ይሄ መጽሐፍ በትክክል እንደማትረዳ ኖ ልንገር እኔ ደግሞ አንድ ነገር እውነት ልንገራ ለጥንስሳችሁ ሲሆን አይ እኛ መጽሐፍ ቅዱስንም አንቀበልም አላልንም መቻል ለጥንስሳችሁ አንተ ይኸውልህ ካሜራ ለጥንስሳችሁ ሲሆን ይኸውልህ ቆይ አላልንም እንደ ለፓስተር ታሬ ቀድሞ ይኸውልህ ለጥንስሳችሁ ሲሆን አትፈልጉትም ምኑ መጽሐፉን አልወጣም ከዛስ ልክ ደግሞ ወደ መጽሐፍ ቅዱስ ደግሞ መተው ሰው ሲነግራችሁ እንጥቀስ ትላላችሁ አያችሁ የእናንተን ሐሳብ ይደግፍልናል ብላችሁ የምታስቡትን ከመጽሐፍ ቅዱስ መብታችን እኮ የሚደግፍልን ለብረው ከለከለ ቀጥሎ ደግሞ አዳምጠኝ ቀጥሎ ደግሞ ከቁራን ትጠቅሳላችሁ ምን ችግር አለ ከቁራንም ካወቁ ምን ችግር አለ መብቴ ነው ይኸውልህ አንተ የምትለው መጽሐፍ ቅዱስ እኮ አራት ወንጌል ተብሎ የተጻፈው ሲጀመር አራት ወንጌል የለም አዳምጠኝ ማቴዎስም ሉቃስም ስለ መጽሐፍ ቅዱስ እንድትወሩ አልፈልግም አንተ አትፍቀድ እንጂ ለምን መሰለ የማልፈልገው መብቴ እኮ ነው ለምን ማን ያንተ ማን ነው ገና 40 ዓመት ያልሞላ ልጅ ከታምጠኝ ማን ያንተ አደረገ ያንተ ያረገው ማን ነው ያንተ ነው እንዴ አንደኛ ሲጀመር የአይሁድ ነው አንተ አገባ ሲጀመር በህጋዊነት ከሄድ ነው ህጋዊነት ታሪክ ሙሉ የአይሁድ ታሪክ ነው የተጻፈው ያንተ ታሪክ የለበትም ያገርህ የምንም የለበትም ኢትዮጵያ ያለች ይኸውልህ እሱ የተባለበት ሌላ ነው በዛ ዘመን የአረብ ህግ አምላክ ኢትዮጵያ የሚለውን ቋንቋውን ስንት ዓመቱ ነው ከመጣ ቋንቋው ፊደሉ ከተጻፈ ኢትዮጵያ አለች እዚሁ ባይብል ውስጥ እስቲ አውጣት ቅድም እንዳሉ ነው እኮ እንደዚህ ጠፋችብህ እኮ ስለዚህ ይኸውልህ ላውራ ይሄን እሺ እኔ እንድታረግ ነው እሺ እኔን መልስልኛ ፓስተር የቀድሞ ፓስተር ለኔ የምትመልስልኝ መጽሐፍ ቅዱስን ትቀበላለህ አዎ ትቀበላለህ ታምናለህ በመጽሐፍ ቅዱስ ታምናለህ እርግጠኛ ነህ ምን ልታረግ የምታስፈራሪ ነው ጥያቄ ነው የጠየቁህ እኮ አዎ መጽሐፍ ቅዱስን ትቀበላለህ በምንነት ትቀበላለህ በምን ማለት በምንነት ነው አይበቃው መጽሐፍ ቅዱስ ከሆነ ምን ብዬ ልቀበል እሺ ቁርአን ትቀበላለህ ቁርአንን ካመጣልኝ ይሄንን አምጥቼልህ አይደለም አቀበላለሁ ቁርአንን ትቀበላለህ እሺ የቡዲስቶችንም መጽሐፍ ትቀበላለህ ከየት አምጥቼው እኔ አላውቃለሁ ኦኬ ካመጣው ትቀበላለህ የሚለው ምንድነው የሚለው በቃ የራሳቸውን የሃይማኖት መሪ የሚቀበሉበት ነው እኔ አሁን ይኸውልህ አሁን ስማኝ መጽሐፍ ቅዱስ እሺ ግድ የለም መጽሐፍ ቅዱስ እቀበላለሁ አለ በቃ እሱን ነው የፈለኩት በዚህ ላውራ መጽሐፍ ቅዱስ ታወራለህ ቆያ መጽሐፍ ቅዱስን የምትቀበል ከሆነ ሙሉን ትቀበለዋለህ ሙሉ ሳትሸራለህ ከዘፍጥረት ትቀበላለህ በጣም ቆንጆ እንደዛ ከሆነ አንተ እያወራህ ያለኸው ቅድም ምንድነው ያልከለው ምን አልኩ ሃይማኖት የሚባል የለም መጽሐፍ ቅዱሳችን ሃይማኖት በደንብ የለም ሃይማኖትን አንድ አወጣላለሁ ችግር የለም እሱን ከዛ ሲቀጥል የምታነሳቸው ነገሮች ቅድም መጋቢ የለም እንትን የለም እኛ ወንድምነት ነው ብለህ ያገኘውን ሰው ሁሉ ወንድም ነው የምታደርገው እኔ አይደለም አንተ የምታወራው ነው እኔ ባለቤቱ አንተን አውሪው
ግን የእናንተ ችግር ማወራውና እኔ የተለያየንን የምትሉት ነገር አለ አላውቅም። ግን እነማን ናቸው እናንተ እያልክ ብትቆረው እኔ ነኝ ያለሁት። አንተም ተመሳሳይ ሀሳብ ሌሎች እጠይቃለሁ። የራሴ ሀሳብ አለ። እኔን ጠይቀኝ። ለምን በግድ ትደምረናለህ? ድምር እያረክ ብትለው ልጠይቅህ። አልቀበልም። በእግዚአብሔር ታምናለህ? አላምንም። በመጽሐፍ ቅዱስ ታምናለህ? አላምንም። ይሄ ሌላ አቋም አለው ማለት ነው። እኔ ደግሞ ሌላ ነኝ ማለት ነው። ፈለኩ እኔ በቃ መለየት እኮ ነው የፈለኩት። ስለዚህ አንተ በእግዚአብሔር ታምናለህ፣ አንተ በእግዚአብሔር አታምንም። በመጽሐፍ ቅዱስ አንተ በእግዚአብሔር ታምናለህ፣ እሱ ያምናል፣ እሱ ታምናለህ። ተለያየ ሀሳብ ነው ያላቸው። እናውራ፣ ቀጥሎ አውራ። እሱ እግዚአብሔር የለም ይላል፣ አንተ እንዴት እግዚአብሔር አለ? አሁን በትክክል ሰማኝ። ይሄ እንደ ሚዲያው ምግ ማለት ይሄ ሰማለሁ። አሁን በመጽሐፍ ቅዱስ ሳወራ እንደ ሰው ብልሃት የተፈጠረ አምላክ ይላል። ራሱ እውነተኛው ከአብ የመጣው ሲመጣ እውነተኛ አምላክ ይሁን እውነተኛ አባት ይሁን ብሎ ጸለየ። ውሸተኛ ስላለ የዚህ ዓለም አምላክ የተባላል የዚህ ዓለም ገዢ ተብሎ ጌታ ተብሏል። ልክ እውነተኛው ሲመጣ ክርስቶስ በስጋ ሲገለጥ የዚህ ዓለም ገዢ ብሎ ያለው የዚህ ዓለም አምላክ ብሎ ያለው እግዚአብሔርን አላለም። የዚህ ዓለም ገዢ የዚህ ዓለም አምላክ ዲያብሎስ ብሎ ነው ያለው። ስለዚህ እነ ሄሮድስን የዚህ ዓለም ገዢ አላለም። ሌሎቹን የዚህ ዓለም ገዢ አላለም። የዚህ ዓለም ገዢ ብሎ እሱ በመጣበት ዘመን በአዳም የገባው ሞት ስለነበረ ሞት በሁሉም ላይ ስለነገሰ የዚህ ዓለም አምላክ ያለው ዲያብሎስን ነው። የዚህ ዓለም አምላክ ገዢ ብሎ አለ በዛ ዘመን ማለት ነው። ስለዚህ በዚህ በሞትና በትንሣኤ ያንኛው ማንነት ከተወገደ በኋላ የተወለደው ያ የሞተው ዘር የቀጠለው ልጅ ወይም ደግሞ አባት በሚለው ቋንቋ ነው አሁን የሚገለጠው እንደ ቋንቋ። ከቋንቋ ውጭ ግን አይደንቲቲ ነው፣ አንድ ነው። በሁሉም ዘሩ ልክ የመጀመሪያው በአዳም የእባቡ ዘር እንደገባ ሁሉም በሞት እንዳረገ ሁለተኛውም ሲመጣ ደግሞ ያን ዘር አስወግዶ ያችኛዋ ስንዴ በመሞት ነው እንጂ ለኛ ኃጢአት ለኛ አይደለም የሞተው። ለኛ ጦስ ወይም ደግሞ ጭዳ አይደለም የሆነው። ለኛ ለኃጢአት ለምናምን ብሎ ሴጣን ወስዶ አንጠልጥሎ ጭዳ ያደረገው የተሸነፈ እንዲህ አይነት አይደለም ያለው። እንደዛ አይደለም። አሁን መጽሐፍ ቅዱስን እንቀበላለሁ አላለም እንዴ? ይሄን አሁን ቆይ ካወራ ነገር ውስጥ አንተንም እሱንም ሌላውንም አርነት የሚያወጣ ድምጽ ነው የተናገረው። ከመጽሐፉ ሐሳብ ጋር የሚስማማው የሱ ሐሳብ ነው። አንተ ቆይ አንዱ ስለ ሁሉ አልሞተም። ቆይ ለነሱ ጨርስልህ ያለው ጆሮ ማሰጠው ተሰማ። መጽሐፍ ከምትሰሙትና ከምታዩት ተጠበቁ። ምን እየተቀጠቀን ያለው? ኧረ አይደለም። እኔ ነው እያወራለሁ። ይኸውልህ ስለመሞቱም ላውራ። ሞት ምንድን ነው? ሁለት አይነት ሞት አለ። አንደኛው በአካል እያለ ሙታን ናቸው አላቸው ክርስቶስ። ሰዎቹ ቆመው እየሄዱ በውስጣቸው የሞተ መንፈስ ስለነበረ ሙታን ያለው መንፈሱን ነው እንጂ ሰዎቹን አይደለም። የሞት መንፈስ ስላለ ስማይ በደንብ ቀጥሎ ክርስቶስ ጋር የህይወት መንፈስ ስላለ ይቺ ስንዴ ካልሞተች ይኸውልህ ካልበሰበሰች ሰማይ ሞት ያንኛው ሞት አለ። ይሄንኛው ሞት ግን በዚህ ሞት ከስንዴ ሁላችሁ ትወለዳላችሁ ነው ዘር። የሱ ዘር ይቀጥላል። ያንኛው የሞት ዘር ግን ተወገደ። አሁን ያለው የስንዴው ዘር ነው። ያ ስንዴ ሞቶ አመጣ እንጂ ለኛ አይደለም የሞተው፣ ለሰይጣን አይደለም የሞተው። በቃ ለምን በቃ ስለዚህ ጉዳይ ምንድነው? ስለዚህ የት አለ? በቃ በሞት ወለደን እያልኩ ነው። ኩኛ ልጆች ነው ለአንተ ተቆርጣለህ። እኔ አንድ ጥያቄ ልጠይቀው። ስለዚህ ስማን፣ በመሞት እስቲ አስጨርሰው። ስማ፣ በመሞት ተወለድን። ከትንሣኤ በኋላ ስንዴው ነው የቀጠለው። ከትንሣኤው በፊት እንክርዳድ ነው፣ እባብ ነው፣ ተቀጥቅጦ ተወገደ፣ እሱ ተሻረ። አሁን ያለው በሰማይም በምድርም ከምድርም በታች ጉልበት ተንበርክኮ ምላስ ሁሉ ለአብ መስክሮ አሁን ያለው ይሄንኛው ዘመን እሱ አባት እኛ ልጆች የሆንበት ነው። ይሄም በስብከት በትምህርት ማምጣት አችልም። እግዚአብሔር ወለደ ማለት ልጅ አመጣው፣ ወልዶ ነው ያመጣው። ሃይማኖት ደግሞ እያንዳንዱ ሃይማኖት የተመሰረተው ደግሞ ከሆነ ሴጣን ጋር ነበራችሁ፣ ሴጣን ጋር ያመጣ እግዚአብሔርን ስትቀበሉ ጉዲፈቻ ከሴጣን ጋር መታችሁ ነው ልጆች ሆናችሁት የሚል ቅዠት አለ። ይሄ ከእግዚአብሔር ነው የተወለድነው። ከእግዚአብሔር ከተወለድን ወላጁ እግዚአብሔር ነው። እኔ አምኜ ተቀብዬ ክጄ አይደለም። ዮሐንስ 1:12 ላይ እንዲህ የሚል አለ። ምን የሚል? ዓለምን ያሳተ ጥቅስ ምን የሚል አለ? መጽሐፍ ቅዱሱን እቀበለዋለሁ አምነዋለሁ አይደል? ዮሐንስ ወንጌል ምዕራፍ 1:12 ላይ ያለውን ተናገረ። ምንድን ነው? ወደ ገዛ ወገኖቹ አልተቀበሉም። በስሙ የእግዚአብሔር ልጆች የሆኑ ዘንድ በሮንግ ወይ እኔ መብቴን ላውራ። ሮንግም ቢሆን አትፍራ ይላል ጌታ። አትፍራ፣ በጌታ ላይ አትፍራ። ያንተ ፈሪ ጌታ ይንበጨበጫል። በጭባጫ ፈሪ ድንጉጥ ነው። አትንበጭበጭ። በቃ እኛ ሀገር
ሁሉ ዶክተሩ ይፈራል፣ ያገም ሃይማኖት መሪ እስከ መቼ ተወሽቃችሁ ትኖራላችሁ ፈሪዎች? ምንድነው ሐሳብ የምትፈሩት? አልፈራውም አልተአስትም አይዞ አንተ ውስጥ ያለው እግዚአብሔር እኔ ውስጥ ያለው ጨለማ ካሳተው ዛሬ ተው ምን ያደርግልሃል? ለምን ለሌላው ነው እግዚአብሔር ይውጣ አንተ ውስጥ አይደለም ወተት የሚወስዳል አጥንት የሚወስዳል ዝም በል አጥንት ነው ወተት የለም ልጅ ነው ዝም በል ውሸት ነው ሲያታልሉ ነው እሱ መርኛ ጋር መጽሐፍ ያመነ አንድ ሰው የለም ሲፈርድብኝ ውሸት አመናችሁ ውሸታችሁን ነው አታምኑ መጽሐፍንማ ጸጥ ብለህ ትሰማለህ እሺ ስማ አሁን መጽሐፉ ከሱ አሁን ጥቅስ ልጥቀስልህ በአለም ካለው ይልቅ በእኛ ያለው ይሻላል ይላል ባንተ ያለው ከተሻለ በቃ እሱን ስማው ምን ትሆናለህ እኔ ስለኔ አይደለም እኮ ስለ ዓለም ቢሆናችሁ ምን አገባህ አንድ መጋቢ ለራስ መቆም ያልቻልክ ውሸት አንተ መጋቢ ብትሆን ለኔ ለሱም ትመግባለህ እረፍ ና ለመግብ እኮ ዛሬ ገን ተቶላችሁ እንት ተመነኝ አሁን የፈራው ማን ነው? እኔ አይፈራው ካንተ ይወጣል እንጂ ከኔ ይወጣል። እኔ የምፈራው እኮ ሴጣንም እዝጌርም የለም። አንተ ፈሪ ነህ። እንዲህ የሚያስጨዋችሁ አሁንም እኔ ላይ ያለው ግሬስ ነው የሚያስጨዋችሁ ነው። አንተ ሰምተዋል ግን አሁን ያለው ቆይ የምፈራው ደግመህ እዝጌርም የሚፈራም ሴጣን ስለ አንተ አሁን ይኸውልህ አንተ አእምሮ ላይ የተቀመጠ ቅዠት ነኝ። ወንድሜ አንዴ ጭንቃል አውራ ዮሐንስ 1 ዓለም ስለሚጨርስ ይጨርስ እኔ አዳምጣለሁ ወንድሜ ለኔ ነገር ዮሐንስ 12 ላመኑት ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ይሰጣቸው ዘንድ ይላል አይደል? ላመኑት ላልተቀበሉት ግን አሁን ተፈርዶባቸዋል። የእግዚአብሔር ልጆች ይሆኑ ዘንድ ነው የሚለው። የዛን ጊዜ ክርስቶስ ገና አልሞተም። ዮሐንስ ተቀበሉት ኢየሱስን በስጋ ስለነበረ ብትቀበሉት ገና በመስቀል በሚሰራው ዝራ የእግዚአብሔር ልጆች ተሆኑ ዘንድ ነው የሚለው። ገና ናችሁ ማለት ተሆኑ ዘንድ አለ። 2 ላይ መጣና እናንተ አንድ ላይ ተሰንቀረ ስለምትቀር ነው። ምዕራፍ 2 ላይ እንጨርስ ቆይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተገለጠ ይላል። በጣም የዓለም ኃጢአት ማለት የሰው አይደለም። መጀመሪያውንም ከእግዚአብሔር በላይ ሆናለሁ ያለው የዲያብሎስ ነው ኃጢአት። የሰው ልጅ አይደለም ኃጢአት፣ የእግዚአብሔር አይደለም ኃጢአት። ኃጢአት ደግሞ ፊደሉ ነው እንጂ ኃጢአት የሚለው ግዕዝኛ ቋንቋ ነው ራሱ። ያንኛው ሞት የሆነው ዲያብሎስ እሱኛው ማንነት ስለነበረ በሰው ይሄን ሁሉ የሚያስወግድ የእግዚአብሔር በግ መጣ። የዓለምን ሁሉ ነው የከበደ ያየል አይደለም። የግል የሚባል ጌታ የግል የሚባል ኃጢአት የለም። ኃጢአት የዲያብሎስ ነው ብሎ ቁጭ አርጎ ተናገረ። ባለቤቱ ሲመጣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ሊተገለጣል። 3 ላይ 4 ላይ 5 ላይ ዮሐንስ 19 የሚባል አለ እኮ ዮሐንስ አንድ ብቻ ነው እንዴ? 19 ላይ ስትሄድ እነሆ ነፍሱን ስለ ሁሉ ሰጠም ይላል። አሁን እዛ ላይ ራሱ እግዚአብሔር ከራሱ ልጆች ወለደ። ከዚህ በኋላ በመወለድ ነው የቀጠለው። እግዚአብሔር ወለደ በመስቀል ጣል። ዮሐንስ 1 ገና ኢየሱስ በስጋ ሆኖ ሳለ ለአይሁዶቹ ያወራው ነው። እኔ እናንተ ደግሞ ከትንሣኤ ከተወለድን በኋላ ነው ከ2000 ዓመት በኋላ ያለ ነው። ልጆች ነን፣ የእግዚአብሔር ልጆች ነን። እግዚአብሔር ወልዶኝ ነው ልጅ ያደረገኝ፣ ወልዶት ነው ልጆች የሆን ነው። ወላጅ እግዚአብሔር ከሆነ በልጅና በአባት የሚገባ የትኛው ደላላ፣ የትኛው ፓስተር፣ የትኛው ነቢይ፣ የትኛው ሼክ ምን ሊለኝ ነው? እግዚአብሔር አባቴ ነው። ከውስጤ እንኳን ቢወጣ አባ አባ ብዬ የምጮህበት የልጅነት መንፈስ እንጂ የፓስተር የቄስ የሼኪ የሌላ ደላላ መንፈስ የለም። አሁንም ቅድም ነግሬያለሁ። ፓስተር የሚባል ገንዘብ መባ አልሰጥ የሚበሉ እስቲ አዳራሹን ዘግቶ ይሄዳል። ቄስ በለው ሼክ ሁሉ በላቸው እስቲ ገንዘብ አይኑር አንድ ሰው እዚህ ምድር ላይ የሚኖር ሃይማኖት መስርቶ ውሸት። ይሄ ደግሞ እኔ እናንተ ብንቶ የሚቀጥለው የሚመጣው ትውልድ ደግሞ ሃይማኖት ብሔር ይህን አይሰማልህም። ፒውር ንጹህ የሆነ ትውልድ ነው የሚመጣው። ሲመጣው እንደኔና እንዳንተ እየተንጓተተ ሸፋፋ ፈሪ ድንጉጥ አይደለም እንዳለ። አሁን ለታውርቻለሁ የሆነች ሕፃን ልጅ 20 ዓመት ያልሞላት ልጅ በሆነ ሚዲያ ተቀረጸች አለችና ሄደች ብላ ሁሉ ሃይማኖት መሪው ደነገጠ። ዶክተር የተባለው ደነገጠ። ትላልቅ ሰዎች ዶክተር ሲል ስለዚህ ልጅ ምን ትላላችሁ እያለ እየሰበሰቡ አንድ ሕፃን አውርታ የቷ ኢትዮጵያ ነች? የቱ የክርስቲያን ደሴት ነው ያለው? የት አለ? እስከ ዛሬ የኖረው ማንነት ውሸት ነው፣ ፌክ ነው። አሁን ግን ወደድንም ጠላንም ፈጣሪው ወላጁም አንድ ነው። አንድ የሆንበት ሚስጥር በሁላችን ከተገለጠ ያንኛው ያሳርፈናል። እስከ ዛሬ የተነገረን በአጠቃላይ ውሸት ነው። አንድ ነገር ጨምሬ ትቀጥላለህ። የመጀመሪያው በነበረው ሰውየው በራሱ የነበረው ሰውየው ውስጥ የገባው መንፈስ የሆነ ዲያብሎስ ነው። ኃጢአት የዲያብሎስ ነው። በቃ ባለቤቱ ከእግዚአብሔር ሆናል ብሎ ወደቀ፣ ሰው ውስጥ ገባ፣ በሰው ሞት ገባ ነው የሚለው። አዳም ኃጢአት ሰራይ ነው። ሞት ከገባ የመጣውም ክርስቶስ ያስወገደው ሞት ነው። ሞት የዲያብሎስ ነው፣ የሰው ልጅ አይደለም። ኃጢአት አይሰራም። ወጥ አይደለም፣ ሽንኩርት ከትፈ ፒዛ አይደለም። ኃጢአት ደበላልቀ የምትሰራው ፒዛ አይደለም። ይሄ ኃጢአት የባቡ ዘር ነው። ሰው መጽሐፍ ቅዱስ ይቀበላል። ይጨርስ። የባብ ዘር አለ ድብና አድርጌ ነው እንደኔ የሚቀበላል። አንተን ማትቀበለው ከሃጂ ይጨርስ። ስማ ዛሬ መጽሐፍ ተቀበል ይጨርስ። ስለዚህ ዘሩ የባቡ ዘር አይደል የተወገደው? በዘርና በዘሯ ተወገደ። ይሄንኛው ዘር ቀጠለ።
ኃጢአት የሰውራ መጽሐፍ ቅዱስ ከማይቀበለው ሰው ጋር ተተነተናላችሁ እንዴ? እየተጠቀምኩት ነው። የሰው ዓለም አንድ ነው አይደል? የሰው እየተጠቀምኩት ነው። የምትጠቀመውን ነገር እውቅና ተሰጠው። ለምን? ቆይ እኔ ታሪ በእነዚህ ከመስቀል በፊት የነበረው ማንነት በሁሉ አንድ ነው። ሞት የዛን ጊዜ እንግዲህ እግዚአብሔር ነብይም ነበረው፣ ቤትም ነበረው፣ የተመረጡም ሰዎች ሰውም ነበረው፣ ማንኪያም ሹካም ነበረው። ከምን በፊት በሁሉ ማን ስለነበረ አንድ ማንነት ነው ያለው። በሰው ላይ እሱ ነብይ የለውም። ሰይጣን በሁሉ ጸጥ ረጭ ብሎ አንድ አድርጎ እየገዛ ነበር። አሁን የሃይማኖት ጣልቃ ገብቶ ከመስቀል በኋላ ይሄንኛውን አስወግዶ ማንነት ህይወት ሆኖ ራሱ ቀጠለ። ከትንሳኤ በኋላ አለ እኮ ነው። ሞት አልተከፈለም። አንተ ነው ክርስቶስ አልሞተም አልተሰቀለም የምትለው። ዘንበል አንተ ነህ መጽሐፍ ፕሮቴስታንት ማለት እናንተ ማለት የክርስቶስ የሞተበት ትንሳኤ ተቃዋሚ ፓስተር ኢትዮጵያ ውስጥ ወንጌል ተብሎ ከላይ እስከ ታች ሙሉ ለሙሉ የሰይጣን ሰባኪ፣ የኃጢአት ሰባኪ፣ የሞት ሰባኪ፣ ሰይጣን ኃይለኛ ዘንዶ እንደሆነ ሞት እንዳለ ሲኦል እንዳለ የሚያስፈራራ ጅኒ ነው ያለው እንጂ የትንሳኤ መንፈስ ያለበት ሰው የለም በጭራሽ። ስለ ትንሳኤ ማውራት አታውቅም አንተ። ቆይ ስለ ትንሳኤ ማውራት አታውቅም። አንዴ ስማኝ፣ ይኸውልህ ወንድሜ ስማኝ፣ መሽታው ቆይ ስማኝ። ተወለደ በስጋ አይደል? አብን ነው የተረከው ወይ ሰይጣን ነው የተረከው? አብን ያለውን ነው የተረከው። ብርሃን ሆኖ ተረከ። እውነት ነው። ዓለም ላይ ብርሃን አበራ፣ ከአብ የወጣው የሱ ዘር ነን። አንተም እኔም ሁላችንም የብርሃን ልጆች ነን። ምስክርነታችንም ብርሃን እንጂ ምስክርነታችን ገና አሁን የደርግ መንፈስ አይደል? ቸርች ላይ ያለው እኮ የደርግ መንፈስ ነው ያለው። ምሽግ አለ ትላለህ፣ በአየር ላይ የሚዘግዘግ ትላለህ፣ በሄሊኮፕተር የሚዋጉትን እግረኛ በእግር መሰመስ ትላለህ። እግረኛ ጦር እዛ ኤርትራና ኢትዮጵያ ስጣሉ የነበረውን የጦር መሳሪያ እግዚአብሔር የለም ሲሉ የነበሩ ሰዎች ልክ ኢህአዴግ ሲገባ ዘለው 100 አለቃ 50 አለቃ ቸርች መሰረቱ፣ ገብተው ተሸሸጉ እዛ ውስጥ። ከዛስ ገና ጌታን ተቀበልክ እጅን ልክ አንድ ኤርትራዊ ሲማረክ እጅን አንሳለ የሚባል ተማረከ ይባላል። አዲስ ነፍስ መጣ ይባላል። ልክ ቸርች ውስጥ ስገባ እጅን አንሳ ትባላል። ትማረካለህ፣ ትንበረከካለህ፣ ደህንነት ጆሮ ጠቢ ትማራለህ። ከዛ ስገባ የጸሎት ጓድ መንግስቱ ኃይለማርያም ገና ቸርች የምትለው ያንተ ቸርች ጓዱ መንግስቱ ኃይለማርያም መንፈስ ነው። ወደ ኢህአዴግ አላደጉም። አሁን ብልጽግና መጥቷል እኮ የደነዘዘና የደነቆረ የኢህአዴግ የደርግ መንፈስ ነው ያለው። ኳየር የጸሎት ጓድ የምና ደህንነት አለ እኮ ለሆነ ቸርች እኮ ደህንነት ነው የምትማርታ ጆሮ ጠቢ። ቀጥለ በባህር ላይ የሚሰራ ጥላለ የባህር ኃይል ምንድነው ደግሞ እኛ ሀገር መንፈሳዊ ያለ በስተት አንድ ሰው እንኳን መንፈሳዊ ነገር አያወራ። መንፈሳዊ ነገር አሁን ነው ሄድን የመንፈሳዊ ጠላቶች ነው። ታሬን እያስተባበርኩ ላውራውና አንተ ይሄኛውን ትቆርጠዋለህ። ግድ የለም እያስተባበርኩ ላውራውና ቆይ አዳምጠኝ። አሁን አንተ ዛሬ እኔ ዛሬ ስታለሁኝ መጽሐፍ ስለማትቀበል የመጽሐፍ ጠላት ስለሆንክ መጽሐፍ እንድትቀበል ልረዳህ ነው። ኧረ በለው የመጽሐፍ ጠላት ነህ አንተ። እግዚአብሔር አርነት ያወጣው አሁን መልሰህ መላሰህ ኃጢአተኛ አልክ እየቆለልክ ሁሉን ያሳረፈውን ወንጌል የምትጣላ አንተ ነህ። አንተ አሁን አልቀበልም መጽሐፍ ቅዱስ በእግዚአብሔር ንስሐ ገባሁ። ምን ብለህ እቀበላለሁ አምናለሁ። አሁን በደቂቃ በጌታው ነው ሲናገር በጌታው እንኳን አሁን በጌታ ነኝ። አዳምጥ ቆይ ከመስቀል ሆነ ነው ይሄ የጨለመው መንግስት ዘንዶ የሚበላ ነው ምግብ ነው። በልብህ አምነህ በአፍህ መስክር ነው አይደል? በልቤ አመንኩ በአፌ መሰከርኩ። ምን ልትሆን ነው አሁን? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምነህ በአፌ መሰከርኩ። ብርሃን ነው አልኩኝ። ምን ልትከራከረው አይደለም ብሎ ሲከራከር ነበር አላለም። አንተ ጆሮ አይሰራም እንዴ? ምን ሆነ ነው? አያችሁ ችግራችሁ። እኔ ልንገርህ አንተ የመጽሐፍ አንድ ድል ስጠኝ። የተጣመመ መረዳት ከመጽሐፍ ከመስቀል በፊት እግዚአብሔር ቤተክርስቲያን ነበረው፣ ታቦት ነበረው፣ ነብይ ነበረው፣ ካህን ነበረው፣ እግዚአብሔር ዕቃ ነበረው፣ ጨርቅ ነበረው። አዳምጠኝ። ያኔ ምን ስለነበረ በሁሉ ሞት ገብቶ ስለነገሰ በሁሉ አንድ ዘር ስለሆነ እግዚአብሔር ከውጭ ነበር የሚሰራው። እያባበለ ስጦታ እየሰጠ እንዲገቡ እየከፈለ ምን ያላደረገላቸው ነገር አለ? ከመስቀል በፊት ክርስቶስ ማንኛውም የትኛውም ቦታ ላይ ማንም ወንድም ብሎ አባቱንም የጋራ አድርጎ ጠርቶ አያውቅም። ከመስቀል በኋላ ግን የጋራ አባት አደረገ፣ የጋራ ወንድምነት አደረገ። በሁሉም አንድ እንደሚሰራ አንተ ቆርጠህ ነው የምታነበው። የሁሉ አምላክ የሁሉ አባት በሁሉም ይኖር በሁሉም ይሰራ ብሎ እኮ ዘጋ።
አሁን አንተ ከመስቀል በፊት ክርስቶስ አልሞተም አልተሰቀለም አልተነሳም እያልክ ነው። ዋና ጠላት የመጽሐፍ ቅዱስ ተቃራኒ ገልብጦ የሚረዳ ሃይማኖት ሙሉ ለሙሉ እግዚአብሔር በልጁ በኩል በክብር በጸባይ በቀኝ ያስቀመጠው ጌታን አገኘው አላልክም? አገኘው። ካድክ መልስ ደግሞ አልካድኩም። እምክዱት አንተ ነህ የምትክድ። ከየት ወዴት ነው የገባኸው? ጌታ ተቀበል ከየት ገባ? አንተ ይኸውልህ ማደነባበር ስራ ነው የገባህ። ይሄን ስራ ደግሞ እዚህ ላይ ማስቀጠል የገባህ። እሺ አሁን በልቡ የመሰከረ ባፉ የመሰከረ አላል ይላል። እሺ መዳንም ቀን አሁን ነው እነሱ የሚሉት እዝጌር የነሱ አሁን ቅድም ያልኩት ይሄ መንግስቱ ኃይለማርያም የመሰረተላቸው ይሄን ያልኩ እሱኛው እዝጌር ይሄ የሚያስፈራሩ ማለት ነው። ወጋለሁ ነቅላለሁ ጦርነት እኮ ነው። ጦርነት ቀጥታ እኮ ልክ ይሄን ጌታን አመንኩ ብለህ ፕሮቴስታንት ስገባ እኮ ጦርነት ነው የሚጀምረው። በአየር ላይ ልክ ጤነኛ የነበርከው ሰውዬ አዳራሽ ስገባ መውጋት ትጀምራለህ። ጦር ቀጠና ውስጥ ነው የምገባው። ቦምብ ተቀብሯል። በአየር ላይ ያለ ትወጋለህ፣ በስር ትወጋለህ። አንድ እንደውም እንደ ቀልድ ሰሞኑ እያወራው ነበረ። አንድ ከሀረር የመጣ ልጅ በሉት ውጉ ንቀሉ ምናምን እያለ ይጮሃል። ከዛ ልጁ ቁጭ ብሏል። እንደዚህ ያንተ አወጋም እንደ ይለዋል። ሲለው እኔ አንዱን ወግቼ ይዣለሁ አለ። ደክሞት ማለት ነው። ጠዋትም ትወጋለህ፣ ከዛም ትወጋለህ። አይሞትም። ስንት ዓመት ሙሉ ማይሞት ምንድን ነው አለ ቅድም ዘንዶ እኮ የእግዚአብሔር መልክ ነው። እባብ የእግዚአብሔር መልክ ነው። ጅብ ዘንዶ እኮ አንተ አሁን የተገለጠ ነው። ስማኝ በደምብ ገና ማኒፌስት አዳምጥ። ስማኝ ማኒፌስት ታደርጋላችሁ። አንደኛ መጽሐፍ አታምኑ የሚያልኩ ለምዶ ታውቃለህ? እንደ ዘንዶ ሆኖ አለ እግዚአብሔር መጥቶ እኮ ክርስቶስ ምንም አላስተማረም። እንደ እባብ ሆኖ ነው ያለው። መጥቶ እንደ እርግብ የዋህ እንደ እባብ ብልህ። ምንድን ነው እባብ? ጆሮ የለውም ይሰማል። አንተ ጆሮ እያለ አሰማም። እባብ ጆሮ የለውም ይሰማል። ልብ በምኑ ይሰማል? መሬት ላይ ተኝቶ የ1 ኪሎ ሜትር ርቀት ምን እንደሚመጣ ቃል በልቡ ነው የሚሰማው፣ በዚህ ጆሮ አይደለም። ይስከፈለው ይበራል። በሚገሉት በሚጠሉት መካከል እዚህ ቤት ውስጥ ይኖራል። 100 ዓመት ይኖራል። አንተ ፈልገህ ካላገኘው 100 ዓመት አንተንም ሳይነካ ምን ሳይነካ ይኖራል። እንደ እባብ ብልህ ሆኖ አለ። አንተ ጠዋት ተነስተህ ማታ እባብ ልግደል ዘንዶ ልግደል። ሌላው ሀገር ቅድም ምግብ ነው አላልክም? ምግብ እኮ ነው። ምግብ ልግደል እዝጌር የፈጠረው እኛ ያስቸገረን ዘንዶ ነው እባብ ነው እዚህ ከተማ የሚበጠብጠው። ምን አርጎ ነው ያቃል እባብ? ጫካ ያለ እባብ እናንተ ዝም በል። አይረፍ ስማ። አይ ይሄ ዘንዶ እባብ የሚያልቀው ምሰለው ተብላ በቃ ምሰለው ተብላ። ምንድነው ዘንዶ? ጥበቡን ነው። ታሬ ደግሞ መጽሐፍ ነው። በግና እባብ አንድ ነው። በግና እንትን እኮ አንድ ነው። እግዚአብሔር ይፈታ። ታሬ እሱ የሚፈልገው ምን መሰለህ? ይሄ ያኔ እኮ አልተሰቀለም አልሞተም አልተነሳም ብሎ እኮ ጉብ በልቷል። ያ ስፒሪት እኮ ነው እዚህ ጋር የሚሰራ ከሞት የተነሳ እሱ ነው። አሁን ለምሳሌ ለመሰለ እግዚአብሔር በክርስቶስ በኩል ያመጣው የህይወት ስርዓት በሞት በኩል ለሁሉ ህይወት ከሰጠ አንተ ማነህ ሰውን ኃጢአተኛ እያልክ የምትኮንን? አንዱ ጻድቅ አንዱን ምናምን እኔ ፓስተር ነኝ ያኛው ምናምን። እግዚአብሔር በክርስቶስ በኩል ወልዶ ሁሉን ልጅ አድርጎ ተቀበለ። አሁን እግዚአብሔር ፓስተር የለውም። ፓስተር ያለው ሰይጣን ነው። አሁን ነብይ ያለው ሰይጣን ነው። መጽሐፍ ያለው ሰይጣን ነው። አሁን እግዚአብሔር አዳም ይሄን አይደለም እያልኩ ያለሁት። ቆይ ልጨምርለት ሌላ አሁን በሁሉ ተገልጦ የሚኖረው ይሄ ከእግዚአብሔር የጀመረው ህይወት ስርዓት እንጂ እኔ ሌላ ነኝ እንደኛው ሌላ ነው እያልክ እያስፈራራክ ዘመንን መቀጠል አትችልም። አሁን ውሸት ነው ይሄ። እግዚአብሔር ወልዷል ፈጥሯል። ከየት አምጥተህ ነው አንተ አንዱን ኃጢአተኛ አንተን ፓስተር እኔ ሌላ እያልክ የምትከፋፈለው? አንድ ደግሞ ይሄ ነው። ከዚህ በፊትም ሰይጣን በሁሉ አንዱ ነው ነበር የሚኖረው። አሁን ደግሞ የክርስቶስ ዘመን ነው ይሄ ዘመን የብርሃን ዘመን የትንሳኤ ዘመን በትንሳኤ ዘመን ላይ አንተ የሰይጣንን ቃል ታወራለህ። ለአጋንንት ሰባኪ የአጋንንት ሰባኪ የተደሰትኩት ማኒፌስት አደረጋችሁ። ውስጣችሁ ያለው መንፈስ ምኑ አልቻለም። የትኛው በያውን ቴሌቪዥን ምን አለ አንተ ድንቁርና ምን ኖሮ አንተ የምታውቀው ነው ማመጣ ከሆነ ስለቆል ምን አለ? ኦይ ልጠይ ፓስተር ነኝ ብለህ እንኳን የምትፈራ ማለት ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። እናንተው ፊደል አንተ የምታወራው እባብ ልምጥምጥ መንፈስ ታያለህ። ፊደል በፊደል ሰጣችሁ ራስ እኮ ነው የምጽፈው። ይሄን ሁሉ የጻፈው ማን ነው? ራሱ እሺ እናውራ እንደዚህ አንዴ ከተጠራን እናውራ። ይሄ የመጀመሪያው ሞት የተባለው መንፈስ ነው ተገለጠ። አሁን ቅድም እንዳልከው እግዚአብሔር በውጭ ሆኖ እንዳልከው ማንኪያም ሹንካም መቅደስም እየሰራ ኳየር እያቆመ እየቀባ ዘይት መብት የለውም። ሌጋል ልጅ አድርጎ መጠቀም አይችልም። የእባብ ልጆች ናቸው። የዳቢሎስ ስለነበሩ ሌጋል ማንነት ስለሌለው እየቀባ ጨርቅም እያረገ ምንም እያረገ ኖረ ከውጭ ሆኖ እግዚአብሔር። ከውስጥ ግን በአመፅ ጸንሰ በኃጢአት ተወልዷል ተብሏል እኮ ዳዊት የሚባለው የመጨረሻ ወደ እግዚአብሔር ተጠጋው ብሎ እንደ ልቤ ሲባል በአመፅ ጸንሰ በኃጢአት ተወልዷል። ያንተ ችግር እኮ ዘር ነው አለ። ዘር ነው አለ። በሶርስ ነው ያወራው። አዎ አሁን ያን ዘር አስወገደ። ቅድም እንዳልከው ከመስቀል በፊት ፓስተር፣ ቄስ፣ ሼኪ ነበር። የሌለ ጉድ ያልተቀባ ጉድ አልነበረም። እግዚአብሔር መቅባት ነው የሚሰራው።
የነቢያቱንም አፋቸውን ተጠቅመው ይላል እንጂ ልባቸውን አልተጠቀሙ። ልባቸው የሰይጣን ነው። ይሄ ህዝብ ደግሞ ወደ እኔ በምን ይመጣል አለ? በአፉ ይመጣል። በምን? ልቡ ግን ከኔ ርቋል፣ የዲያብሎስ ነው። እግዚአብሔርም የነቢያቶችን አፍ የተጠቀመው አፋቸውን ነው እንጂ ልባቸውን አይደለም። እውነት ነው። እኛ እናውራበት። ቀጥሎ ይሄንን ካስወገደ በኋላስ ሁሉም ሰው የክርስቶስ ልብ አለው፣ የክርስቶስ አይምሮ አለው። አሁን ዘሩ የማን ነው? የእግዚአብሔር ዘር ቀጠለ። አሁን በውጭ ነው እየለፈለፈ ያለው ሰይጣን። አሁን የዚህ ዘመን ነብይ ያለኝ የሚለው ሰይጣን ነው። ፓስተር አለኝ የሚለው ማን ነው? ሰይጣን። ሹካ መቅደስ አለኝ ይሄን ነካብኝ የሚለው ማን ነው? ሰይጣን። ዘመኑ ስላልሆነ አሁን ሰይጣን አባት ሊሆን በጭራሽ በዘር ማን ውስጥም ሊገባ አይችልም። በዘር ሰው ውስጥ ገብቶ ሰው በሱ በኩል ወይ በአንተ በኩል ወደ ዓለም ሞት አይገባም። አሁን ሞት ተሽሯል። ሞት ይሞጋ ይታል፣ ሲኦል ድል መንሳት ይታል። ሞትና ስለዚህ ኃጢአትም ጽድቅም ከሰው ያልጀመረ ኃጢአቱም የሰይጣን ነበር። ኃጢአቱም የሰይጣን ነው፣ ጽድቁም ራሱ እግዚአብሔር ነው ያመጣው። ስለዚህ ያንኛው ጨለማ ነው፣ ይሄ ብርሃን ነው። ቴንክ ዩ። ከሰው የጀመረ ነገር የለም። ይሄን ወንጌል ስማንታው ነፃ እንድትወጣ ይሄ ራስ ማርፈ ሰው ነው ጉዳዩ። ይሄ የመንፈስ ዓለም እኮ ነው። አሁን አዳም ጋር እኮ ነው በአንዴ ገባ። በየቀኑ እያስተማረ ነበር እንዴ ዓለም ላይ ደረሰው። ሞት እንዲሁ በዘር ይሰራ ነበር፣ በሰባኪ ማስተማሪ እየተጫወተ ጭራሽ። እግዚአብሔር ግን በሰባኪም በነቢያትም አንድ ጻድቅ ሊያገኝ ምን አላለም? አልቻለም። ያን ሁሉ ዓመት እያስተማረ አንድ ጻድቅ ሊያገኝ አልቻለም። ያ ሁሉን እየሰበከ አንድ ጻድቅ ሊያገኝ የታዘዘው የለም። ሁሉ በሞት ተገዛ። አሁን ደግሞ እግዚአብሔር ከራሱ ወልዷል። ሁሉም የእግዚአብሔር ልጅ ነው። ሰይጣን አንዳች ሊያገኝ አይችልም። በየመንገዱ አሁን የሚጮህ ኢየሱስ እግዚአብሔር እያለ ማለት ነው ሰይጣን ነው። ለምን ብለህ ብትል ዘፍጥረትም ላይ የዛውም ያለ ዘመኑ የወደቀ አቅም ኃይል የሌለው ዘፍጥረት ላይ ለመጀመሪያ ጊዜ እግዚአብሔር መምሰል ያስተማረው ማለት ነው ሰይጣን ነው። አይናችሁ ግን በመልክና በምሳሌያችን ፈጠረ ይላል። እግዚአብሔር ፈጠረ፣ ከነበሩበት ነገር ነው ያወጣው። እግዚአብሔርን ትመስላላችሁ ብሎ ትምህርት ያስተማረው ማለት ነው ጳውሎስ ነው እንዴ? ስለ አይን መከፈት ያስተማረው ማለት ነው። ስለ መብላት ስለ መጠጣት ዲያብሎስ ነው። ትምህርት የማን ነው ማለት ነው? እግዚአብሔር ይፈጣል እንጂ አያስተምርም። እግዚአብሔር አይሰብክም። ጭራሽ ትምህርትም የዲያብሎስ ነው። ታዲያ በትምህርት አሳታቸው። እግዚአብሔር በሬ ቆን አንተ ተምረህ ነው እናንተን ማለት ቆይ አንዴ ሳይቆርጥ እናንተን እግዚአብሔር በሬ ከፈለገ በሬ ያመጣል። ያስተምራል? በጭራሽ። በሬ ላመጣ ነው ብሎ ቾክ ይዞ ያስተምራል? በጭራሽ። ሰማይ ላመጣ ነው ብሎ ለማንም ያስተምራል? አይታሰብም። ይፈጥራል። ፈጣሪ ነው። ይህን እዝጌር አታውቁትም። ይፈጥራል። የእናንተ የሃይማኖት እዝጌርስ አስተምሮ ነው ሰው የሚፈጥረው። ሰው እኮ መንፈስ ነው ነፍስ ነው ስጋ ነው ተብሎ 6 ወር እኮ ሰዎች ቁጭ ብለው ትላልቅ ሰዎች ዶክተር ምናምን ደብተር ይዘው እኮ ሰው ማን ነው? ስፕሪት ቦዲ ሶልን ደግሞ ከ3 ወር በኋላ ያስተምሩታል። ነፍስ ቀጭኔ ከሆንክ ስለ ሰው መማር ትችላለህ። ሰው ሆነ ደብተር ይዘህ የምትመር ፍጥረት ምድር ላይ እኮ ያለ እኮ ፍጥረት ቢኖር ከዝንብ ሆናለ ዘሯ ንብ ሆኖ ዘር አለው። ቅድም እንዳልኩ ቢጫ ወባ አላት። ቢጫ ወባ ለመማር ቢጫ ወባ ነኝ ብላ ደብተር ይዛ አትቀመጥም እኮ። ደንቆሮና ዲዳ መንፈስ ያለበት ፍጥረት ቢኖር ሰው ነኝ ብለህ የምትማር ደግሞ 6 ወር መባ ይሰበስቡባል። እግራቸውን እያነሱ ቻካ ፓፓ እያለ 6 ወር ራስን ያስተምራል። ቁጭ ብለህ ደብተር ይዘህ ትማራለህ። 6 ወር ሰውየው የሆነ ህንፃ ይገነባል። በ6 ወር ሰው ማን ነው በሚል ትምህርት በ6 ወር ውስጥ ገንዘብ ሰብስቦ ህንፃ መኪና ይገነባል። አንተ ማን ነህ? አንተ ነኛ የሚጠይቀው ሰውዬ ነው። በትክክል ግን ይሄ ጆሮ እንደማይሰማ አይን እንደማያይ ያው ምስክር ሶፎንያስ ዛሬ መጽሐፍ እንድትቀበል ወንጌል እንድትሰማ ነበረ እግዚአብሔር የሰጠህ እድል ነበር። ወንጌል አላችሁ ጭራሽ እና ወንጌል ልጅ ማንነት እኮ ነው። ወንጌል እኮ ልጅ እኮ ነው። ልጅ ነው እንጂ 4 ወንጌል ንግግር መሰለኝ ፊደል መሰለኝ አይደል እንዴ? ማቴዎስ ወንጌል እንዳይመስል፣ ሉቃስ ወንጌል እንዳይመስል ቀራጭና ምናምን ዱርዬ ምናምን ናቸው እነሱ። ሲጀመርም አንደኛ አምነው ማቁ ምንም ማቁ ጸረ ክርስቶስ ሁሉም ክደው የኖሩ ናቸው። ማቴዎስ የሚባል ወንጌል የለም። አሁን እቀበላለሁ መጽሐፍ ቅዱስ ነው አላልኩም እንዴ? አዎ ይሄው ማውራው ነው። ታዲያ መጽሐፍ ቅዱስ እኮ ይሄ ወንጌል አንተ ገልብጠህ የምትረዳውን በትክክል ነገሩን እያስረዳህ ልጅነት ነው። በትህትና መልስልኝ። እኔ ማውራው ነው ወንጌል አልክ። ቅድም ግን መጽሐፍ ቅዱስን እቀበላለሁ አላልኩም? እቀበላለሁ። አሁን ታዲያ እነ ማቴዎስ የጻፉት ወንጌል አይደለም ነው እሱ። ጠይቀኛም ልመልስልህ። ምንድነው ወንጌል በለኝ። እሺ ምንድነው ታዲያ? ቴንክ ዩ ወንጌል እኔ አይደለም መጽሐፍ ቅዱስ ተቀበላለሁ ላወራልህ ነው። ከዛ ሮሜ 1 ላይ ልጥቀስልህ። ወደ ሩቅ አትሂድ። ሩቅ አትሂድ። እነ ማቴዎስ የጻፉትን እነ ሉቃስ የጻፉትን እነ ማርቆስ የጻፉትን ነገር እየለቃቀመ ችግር ያምጣ ታምናቸዋለህ፣ አምናቸዋለሁ፣ ትቀበላቸዋለህ። ወንድሞቹ ሰማኛ አዳምጠኛ። አሁን ምንድነው ያልከው? ያዳምጥ። ማቴዎስ ወንጌል አይደለም ነው። ጣቢታ ወንጌል አይደለችም። አላዛር ወንጌል አይደለም። ቁስሉ ቁስል ነው እንዴ ወንጌል? እነሱ የሌሉበት መጽሐፍ አለ እንዴ? እነሱ ቢኖሩስ ወንጌል እሱ ነው እንዴ? ስማኝ፣ ወንጌል ስለ ልጁ ስለ ኢየሱስ ነው። ብራም ይሄ ካመን ስማኝ፣ ቀጥለ በቃ ስማኝ። እንትና ጣቢታ ልጁ ነች እንዴ? ኧረ በለ ቁስል ነው እንዴ? ደም የፈሳደም እኮ የተጻፈበት ሄዱና ዓለም ሁሉ ወንጌልን ስበኩ ማለት ወንጌል ንግግር ነው። ወንጌል ህይወት ነው።
ስማኛ ብራብ ህይወት ይዞ የመጣው ማን ነው? ክርስቶስ ነው። ማን ያለው ታዲያ ማህፀን ውስጥ እና ታዲያ ስማኝ እኔን አሁን እኔ እሱ ልፍለፋ ነው እንዴ ወንጌል? ወይኔ እኔ ምንድነው ወይኔ የምትለው? ስማ እኔ እንደው እናንተን አሉንም እንደው እግዚአብሔር ለቆ ይወጣል ከላይ ዳውን ራስህ ነው የምታወራው። እንደው አንተ ነህ እኮ እኔ ያስቸገርከኝ እኔን ሆነ ነው እኔን ሆነ ነው ያስቸገርከኝ ነው ልንገር እኔ ያዘንኩት ለሃያ ምናምን ያገለገላችሁትን ቤተክርስቲያን ምእመን ይሄንን ጌታ አገልግላችሁ ውጤት ፍሬ እውነቱ ተገለጠ። እውነት ተገለጠ። ይሄ እኮ ነው ወንጌል። አንተ ተቀይራለህ። አንተም ከዚህ በፊት እንግዲህ ሌላ ኧረ ዝም ምንም አልቀየረም። ምንም ሆኖ ውሸት ነው ካልድ ነው። ይሁን ስማኝ አይኖሩም አሁን አማርስም ኧረ ውሸት ነው። ረፍ የምን ቸርች ነው አዳር ስራ የፈታ ሰው ኧረ አካባቢ ነው ቸርች አለቀም። ይሄ ነው በጭራሽ አትገባም። በጭራሽ ቸርች አትገባም ነበር። አላየው ተሳስተህ ነው ይኸውልህ ተሳስተህ ነው። እኔ በደንብ አውቃለሁ የቸርች ገባ እንደነበረ ከማጋብረት እንደሚያደርግ ከገባ እንኳን አትወጣም። ካፌም ትገባለህ። ህንጻው እንደ ግንባር እስኪ አንዴ ወንድሜ ቸርች ማለት እንደው ታሪ አንዴ ቸርች ማለት ይሆን አስራተው ወንጌሉን ስማኝ። ወንጌል መጽሐፍ ወንጌል የሚጨርስበት መጽሐፉም እንደሚናገር እሱም እንዳለው ያኔ ኢየሱስ በስጋ ወራት ስለነበረ ወንጌል ስለ ልጁ ነው ይላል። ወንጌል የሚባለው ልጅ ነው፣ የምስራች ማለት ነው። አንድ ልጅ ነበር። ያ ልጅ ያዘር ሲሞት ግን ብዙ ልጆች ሆነ። አንተም እኔም ወንጌል ማለት አይደንቲቲ ስብዕና ማንነት የምስራች ማለት ነው። ድሮ ልጅ ሲወለድ እዚህ ሀገር ዳይፐር ምናምን ገንዘብ ሳያወጣ ኢኮኖሚ ሳይበላ ጥይት ይተኮስ ነበር። አይተኮነ ልጅ ሲወለድ ይተኮሳል። የደስታ ነው። ወንጌል ማለት የተወለደ ልጅ ነው። እሱም አንተና እኔ ነኝ። አሁን የእግዚአብሔር ልጆች እኛ ነን። በዛ ዘመን ግን የእግዚአብሔር ወንጌል እኛ ነን። የእግዚአብሔር ወንጌል የእግዚአብሔር ቃል የእግዚአብሔር ስለናንተ ነው የሚሰበከው። አሁን ለምን ይሰበካል? ልጅ ነን ተወልደናል ነው። ይሄ ሰባኪ አጭበርባሪ መንፈስ። ሰባኪ ማለት እኮ ዘፍጥረት 3 ላይ እባቡ ማለት ነው። እኔ ሰባኪ እና እባብ ማለት እኮ ነው። ወጌ ጭራሽ ማሁን አለኝ እና ታዲያ ሰባኪ ሰው ለማሳት ይኸውልህ፣ አንደኛ ስብከት ራሱ የጀመረው እኮ ከዳቢሎስ ነው። ሁለተኛ እግዚአብሔር ፈጥሮ ወልዶ እሱ በሱ ይኖር ነበር። መጥቶ ስብከት የሚባል ንግግር የሚባል ጀመረው ሰይጣን እኮ ነው። ቋንቋውስ ምንድነው? ሰበካ ማለት ምን ማለት ነው? አጭበርባሪ ማለት ሰባኪ ማለት አጭበርባሪ ባጭበረበረ ሰውዬ ጎን ባልፈጠረው ባልወለደው ነገር ላይ አቅም ስለሌለው ሰይጣን መፍጠር መውለድ ስለማይችል ሰባኪ ነው። መብትም ሰባኪ ነበር። ሰብኮ ነው ያሳተው። እግዚአብሔርን መስለው ተፈጥረው እንደሱ እንዳትሆኑ ነው ብሎ አታሉ የገባው ዳቢሎስ ሰባኪ። ስብከት የጀመረው ከሰይጣን ነው። ለእናንተ ስትፈልጉት ቅድም ሂዱ ወንጌልን ገልብጠህ ነው የምትረዳው። ልክ ነው። እሱ ወንጌልን ለፍጥረት ሁሉ ምን በል ሂዱና ስበኩ ተብሎ ተጽፏል ብለህ ስጣቀስ ነበረ። ከዛስ በዛው ሰው እንደው ታዘብ። ልክ ነው። እንደው ትንሽ 30 ደቂቃ እንኳን አዘጋጅ ስትገለበጥ አይደለም 30 ደቂቃ እንደው ትንሽ እንደው እዛው ፍሊፕ ታደርጋለህ። ሰው አሳስሮ የያዘ ክፉ ስፕሪት ነው ያለበት ከሳሽ ሰማይ ደግሞ ነው ብትቀየር አሁን ጨለማና አሁን አንተ ሰይጣን ነው ሁሉ አለኝ እኮ ሰባኪ ማለት እኮ አሁን ፕሮግራም እየተመታ ያለበት አቧራ ላይ አላልከኝም? አሁን አንተን አልከኝ እኮ ሰባኪ ማለት ብዬ ነው የተረጎምኩት። አንተን አይደለም እሱን አይደለም ሰባኪ ነኝ አይደለም። ሰባኪው ሌላ ክፍል ነው። አንተ አይደለም ሆነም አንተ የሆንከውን ነው የምትኖረው። ውሸትን ነው በሆነ ፕሮግራም ስለሚከፈለው ነገር ስብከቱም ደግሞ ሰውን የሚያሳንስ ውሸት የሚያስፈራራ ኃጢአተኛ ነው እያልክ ይኸውልህ እሑድ እኮ ሰይጣን አም ፍሪ ነው የሚለው እግሩ ሰቅሎ እሑድ ሰዎች ይሰበሰቡለታል። ከሳሽ ፓስተር ቄስ ሼክ ያለ የሚከስለት በየቦታው ኃጢአተኛ እየከሰሰ ሰይጣን ደግሞ አንፍሬ ኃጢአት ማለት የሰይጣን ነው ተብሎ እግዚአብሔር አስወግዶት ይሄ ልጅ እሑድ እየጠራ ኃጢአተኛ ነው የምትል ከሆነ የሰይጣን ምስክር ነኝ። የወንጌል ምስክር አለ በጭራሽ ሙሉ እሑድ እኮ ሰይጣን ሰማለ ዘንበል ወንጌል ምስራች ነው አይደለም ውሸት። ኢትዮጵያ ውስጥ በስተት የምስራች ተነግሮ ያውቃል። አንተ ልጅ ነህ ለዘላለም ትኖራለህ ይባላል። አማኝ ነህ ይችኛው አለ እኔ ሻወር ካልክ ሲወል ትገባለህ። እንዲህ ሰሞኑን እንዲደኑ እየለፈለፉ ነው። ደግሞ አንድ ያመነ ሰው አይጠፋም። ደንግጦ ድሮ አንዳንድ የምናውቃቸው ሐዋርያ የተባሉ ቦልደስ የነበሩ አሁን የሆነ ክፍል ሄደው ሻይ ሙዝ የሆነ እንትን ሲበሉ ፒዛ ሲበሉ አንተ ታቀፉ። ድሮ እኮ የማይጠፋው ዘር ተወልደናል እኛ ለዘላለም እንኖራለን የሚሉ ሰዎች ነበሩ። የሚመስል ነበራቸው። አሁን ላይ ሆዳቸው ኮሌስትሮል ላያቸው ላይ ሲበዛ ምን አሉ? አይ እኔ የምማምነው ሰው አምኖ ከካደ ይጠፋል። እሺ የዘላለም እኮ ነው የሚለው የዘላለም ሕይወት ነው የሚለው የማይጠፋ ዘር ነው። ከማይጠፋው ዘር ከተወለድክ ይሄ ዘር ሰይጣንን ያሸነፈ ሞትን ሲኦልን ያሸነፈ ከሆነ ከሱ ዘር ከተወለድክ ማን ነው መንገድ ላይ የሚያስቀር? መንገድ ላይ የሚያስቀር ፈሪ አጋንንት ሰባኪ ከሱ አንፃር ነው አንተን የሚያየው። ትገባለህ ሲጀመር ምን አገባው? እኔ ምን አገባኝ? አንተ ሲልንገር ታምናለህ ትክዳለህ ሲኦል ትገባለህ አገባም ብዬ የምፈርድ ማንኝ እኔ ማንን እኔ እናንተስ ህዝቡን በፍርሃት በድንጋጤ ነፃ ወጥቶ እንዳይኖር እንዳይስቅ
ሁላችን ጥቁር ምንድነው ያጎበጠንኛ ምንድነው ያሻበቀቀን እዝጌር ብለን ወደ እዝጌር ስንሄድ ኃጢአተኛ ናችሁ ይለናል ወደ ፖለቲካው ስንሄድ ወደ ሃይማኖት ሁሉ ሚከስ የሚገል ገዳይ የሰው ልጅ በአቀኝ እኮ ነፃ ወጥቷል እኮ ከብሯል እኮ የሰው ልጅ ይሄን ቃል ያወጣው እኮ ብሎ ጩኸት ካለም እኮ ምስክርነትም ካለ እኮ የሰው ልጅ ከበራል እኮ በአቀኝ የሰው ልጅ ከብሯል ፔሬድ ከዚህ በኋላ በሞባይልና በሆነ ነገር በእንደዚህ አይነት ዕቃ ልታቃልል በቃ በቤት ተባርቋል አልተባረከም ይያል ስራ በፈቱ ድንቁርና በያዛቸው 12 ክፍል ማለፍ ያቃታቸው ሰዎች ተሰብስበው ፎቶአቸውን ለጥፈው በየቦታው የሚጮው ሰውን እየከሰሱ የሚኖሩ መሃይም የሰው ልጅ እግዚአብሔር በአብቀኛ ቀኛ ገና ጦርነት እርስ በርስ ገና የቆረጥን ስጋችንን ሳንበላላ ቀራለን እግዚአብሔር እኮ በዚህ ዘመን እግዚአብሔር ነፃ ያወጣውን ሰው እየከሰስክ በየቦታው ደሞ ይቅርበል ለጦርነት ለምን እንጸልይ መጀመሪያ ያከፋፈለን ማን ነው ክርስትና እስላም ጴንጤ ጆባ ኦሮሞ አማራ ትግሬ ብለው ከፈሉን የትግርኛ አማራ የኦሮሞ ቸርች ተብሎ ዋና እዚህ ምድር ላይ ወንጌል ብለህ የምትለው አይደል ሰው ነው የመጀመሪያ የብሔር ወንጌል ተብሎ የብሔር ቸርች የተከፈተው ኢትዮጵያ ውስጥ እያመሳ ያለው ማን ነው ትግሬ ነኝ የትግርኛ ቸርች ነው ያለው ኦሮሞ አማራ የትግሬ ተብሎ ኦፍ ኮርስ ስለዚህ ቆይ ልጨርስ ይሄ ብሔር ሰለጠነና አሁን ሰልጥኖ ምድሪቷን እየበጠበጠ ያለ ኖ ህገ መንግስታችን ይፈታል ቆይታሪ እንደው እኔ አንተ ጋር ነው ህገ መንግስት ጋር ዝም ብሎ መንግስታችን እኛ ስለ እግዚአብሔር መንግስት ነው እኛ ምንናው ያወራው የእግዚአብሔር መንግስት ኦሮምኛም አይደለም አማርኛም አይደለም እንግሊዘኛም አይደለም ቸርች ነው ግን ቆይ ነገር አይደለም ስለዚህ ሰዎች በኦሮምኛ ያመልካሉ በኦሮምኛ ይሰበካሉ በአማርኛ ይሰበካሉ በኦሮምኛ ግን ከዛ ተጋደላሉ ይጋደሉ ያልቀጥሉ አሁን ምድሪቷ ላይ ክርስቲያን ታረደብን ይያሉ ይጮህ ክፍሎች አሉ እስላም ታረደብን ሰው ታረደብን አይደል ኦሮሞ ሞተብን ይያሉ ነው አማራ ሞተብን ይያሉ ሰው ሞተብን ከሞተ በኋላ እንኳን ኦሮሞ አማራ ነው አፈር አይደለም ሬስ አይደለም ምን ድንቁርና ውስጥ ነው ያለነው ነው አሁን ቀልዱን ተወውና እናውራ ለምንም ወይ መሞት አለብን ወይ ካለን ደግሞ ይሄ ትውልድ ነፃ መውጣት አለበት ሰው ነው መጀመሪያ ኦሮሞ አማራም ትግሬ ያለው ሲሞትም አፈር ነው ሲተኛ የሚረሳ ነገር ደግሞ ስተኛ የምትረሳው ነገር ብሔሬ ሃይማኖቴ ባህል ያትበል ሰው ሲሞትም አፈር ነው ሲኖርም አፈር ነው የተባለው ፈጣሪው ሲለው ሁሉም አፈር ነው አለቀ ሲሄድም አፈር ነው ኦሮሞ ያፈር አማራ ደግሞ ቼንጅ አላደረገም ቆሞም አፈር ነው ሲሄድም አፈር ነው በዚህ መግደልም መሞትም የለም ስለዚህ የሰው ዘር አንድ የሆነበት ሚስጥር ተደብቋል ይሄ ደግሞ መውጣት አለበት በቃ ምድር ዓለም ነፃ መውጣት አለበት እኛ እዚህ ሰፈር አይደለም ማወራኔ ስለ ሰፈር አይደለም ማወራ ዓለም ላይ የተፈጠረው ሰማይና ምድር ነው የሰው ዘር ከዛ ተገኝቷል በምድር ሁሉ ሊኖር ተገብቶታል የሆነ የተወሰነ ቀድም እንደዚህ ያሽከረከርከው እዚህ ውስጥ አይደለም ሰው ያለው እስቲ የዓለም ካርታ ነው እዚህ ጋር እንኳን ዓለምን ሊያኖር ቀርቶ ይሄ እኮ አዚም ነው ይሄ ፕሮግራም ነው ይሄንን የከተቱት ውስጣችን አፍሪካ ምንለው ይሄ ነው የተከተተው ውሸት ነው ቀድም አልኩ የታል እዚህ ውስጥ የታል አንድ ሰው ቆሞ ይሄዳል እዚህ ላይ አንድ ሰው ያስቆማል የለም ስለዚህ አንቀልድ በቃ ምንም አሁን እኔ እናንተ ቀልደን ብናል ከዚህ በኋላ ልጆች የሚመጣው ምን መሰለ ታሪ እግዚአብሔር ኃጢያት ብሎ የሚቆጠረው ከሰው ጋር አልተጣላም ከሰው ጋርም እርቅ አላደረገም እንግዲህ ሰዎቹም ይሆኑ ራሱ እኮ ነገሩ በአካል መጥቶ እኮ 3 ዓመት ተኩል አስተምሮ እኮ የኢየሩሳሌም መንግስት መቼ ተመልሳለህ እኮ ነው ያሉት የእግዚአብሔር መንግስት ንግግር ቢለውጥ ኳናው እኮ ተምረዋል 3 ዓመት ግን ያ ንግግር ምንም ነገር እንደማያደርግ ስለሚያቅ ይሄኛው የመጀመሪያውን አሮጌ መልክ አስወግዶ ህይወት ማንነት ዘር ሆኖ የቀጠለው እኮ ራሱ ነው ከራሱ አስተምሮቱ ይሄ ነው ወንጌል ማለት አስተምሮቱ ሲነሳም ደግሞ ካዳችሁኝ ብሎም አላስፈራራቸውም አልኮነናቸውም ሲነሳም ደግሞ አላስፈራራቸውም አልኮነናቸውም ወደ አባታችሁና ወደ አባቴ ነው እኮ ያለው የጋራ አላጋቸው የጋራ መንግስት አደረገ የጋራ አባት አደረገ ከዛ በፊት የትኛውን ቦታ ላይ አባቴ ወደ አባታችሁ አላለም ለምን በሁሉ የሚሰራው አንድ ዘር ስለነበረ ያ ዘር መስቀል ላይ ተወገደ ከየት አምጥቶ ነው አሁን ሃይማኖት ኃጢያተኛ የሚለው ሰው ኃጢያትን አልሰራም ሰው ኃጢያት ከሰራ እኮ ራሱ እግዚአብሔር ሰራ እኮ ነው እንደ መጽሐፉ አባባል የእግዚአብሔር መልክ ስለሆነ ኃጢያቴ ሰው ነው ይሄ ደግሞ ምህረት አይኖርም እግዚአብሔርን ስንሳደብ ነው ምህረት አይኖርም ደግሞ ምንም ለዚህ እኮ ነው የማይምሩ ታዲያ ለምንድን ነው አሁን አንተ እሱ ሌላ እኔ ሌላ አርጎ ውስጡ የሚያየው መነጽር ምንድነው ስራ ይፍረስ ፕሮግራሙ ለምንድን ነው የሚለያየው ይኸውልህ ዳርክ ከሆነ ጨለማ ከሆነ አንድ አርገ ማየት አትችልም ብርሃን ላይት ይሄ ሲበራ አንድ አርጎ ነው እናንተ በርቶላችሁ ነው ምኑ ነው አንተ ስለኛ አንተ ለምን ተነጠለናለህ ስለ ዓለም አታወራም እንዴ ስለ ዓለም ለምን አታወራም ለማን ነው እያልከኝ ነው ማንም አላለ አንተ ፕሮግራም ነው አለ ስማኝ አየነው ችግራችሁ እሸት ከዛም ከዚህም ለቃቅሜ ያመጣው የተቀመጠ አቧራ አለ እሱ ይሄ አምስት ጣት አፍንጫ ጆሮ አንድ ነኝ
እኔ እናንተ አንድ ነን። በዚህ ግን አንተ እንዴት ዛሬ መጽሐፍ ተቀበል። እኔ አንድ ነገር ዛሬ መጽሐፍ ተቀበል። ታናሽ ወንድም ልንገራችሁ፣ መጽሐፍ ተቀበል። ወንድም ታናሽም አይደለም ታላቅም አይደለም፣ አንድ አይነት ማለት ነው። ወንድም ማለት አንድ አይነት። እሺ ይኸውልህ፣ ታናሽ የተረዳሁት ባህል አትቀበሉም፣ መጽሐፍ ተቀበል። ባህል አትቀበሉም፣ ወግ አትቀበሉም፣ ስርዓት አትቀበሉም፣ ሃይማኖትን አትቀበሉም። ገብቷቸዋል። አትቀበለው ነገር ለምን መሰላችሁ? ካሬን ተውና ቀድመህ ስለፈለከው ነገር እኔን ጠይቀኝ።